هذه ብለዋል ኢብኑ ዑመር ራሳቸው። እንደገና እዚህ ጋር ደግሞ ቢድዓ ወለው استحسنه الناس ብለዋል። በተግባራቸውን ብዙ ቢድዓዎችን ሰርተዋል ኢብኑ ዑመር። ከዚህ ጋር እንዴት አድርገህ ነው የምታስታርቀው ነበር ጥያቄ። እሱን አልመለስክልኝም፣ እሱን ትመልስልኛለህ ማለት ነው። ከዛ ውጭ ኢማሙ ሻፊዒ ተክሲስ አድርገዋል ወይ የሚል ነገር በተደጋጋሚ አንስተህልኛል። ኢማሙ ሻፊዒ ተክሲስ አድርገዋል። ተክሲስ ማድረግ ማለት ምን ማለት ነው? የመጀመሪያው ከሰሕበት ተዕዲል ሹፍ እከሌን ውሸቱን ካላወቅ ችግር እንዳለበት ካላወቅ ከመሬት ተነስታ ትፈርጀው። መቼስ የእጅቲሃድ ጉዳይ ነው አይደለም። እጅቲሃድ ሳይሆን የሆነን ሰው አይተህ የእሱን ሁኔታ ተረድተህ ወይ ደግሞ ነቅል ባደረግከው መልኩ ከተመለከተው ካየው ሰው ነቅል አድርገህ ነው የምትናገረው። ምን ማለት ነው ታዲያ? ነቅል አደረግክ ማለት አንድ ኤክስ የሚባል ሰው አለ። ለምሳሌ ኢማሙ ቡኻሪ ይመጡና ይሄንን ሰው ጀጅ ያደርጉታል አይደለም። እኔ ኢማም ነወዊይን በዚህ መልኩ አልቀበልም ተሳስተዋል ሲል ከየት እንዳመጣው አላውቅም። ከእሳቸው በኋላ የመጡ የመርዳዊን ሲቀበል ቢያንስ እንደው ለአስበቅያ ለዒልም እንትን እንኳን ክብር ብንሰጥ እኒህን ታላቅ ሙጅተሂድ ሰሒህ ሙስሊምን ለመረዳትም ሆነ የሻፊዕያ መዝሀብ ዋና ዑምዳ የሆኑትን ኢማሙ ነወዊይን አልቀበልም ብሎ ከዛ ሌሎችን አንድ ሁለት ዑለማዎችን ያውም ፊ ባቢል ኡሱል እኔ በጣም እየገረመኝ ነበረ ሙዓዜ ሲያመጣ። እኔ የፈለግኩት እዚህ የሪዋያ ጉዳይ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ነቅል ማድረግ ነው። በነገርህ ላይ ዒልመል ጀርሕ ወተዕዲል እኮ የእጅቲሃድ ጉዳይ ነው። አለይሰ ከዛሊክ ሐቢቢ? ላ የነቅል ጉዳይ ነው። ዒልመል ጀርሕ ወተዕዲል ሹፍ እከሌን ውሸቱን ካላወቅ ችግር እንዳለበት ካላወቅ ከመሬት ተነስታ ትፈርጀው። መቼስ የእጅቲሃድ ጉዳይ ነው አይደለም። እጅቲሃድ ሳይሆን የሆነን ሰው አይተህ የእሱን ሁኔታ ተረድተህ ወይ ደግሞ ነቅል ባደረግከው መልኩ ከተመለከተው ካየው ሰው ነቅል አድርገህ ነው የምትናገረው። ምን ማለት ነው ታዲያ? ነቅል አደረግክ ማለት አንድ ኤክስ የሚባል ሰው አለ። ለምሳሌ ኢማሙ ቡኻሪ ይመጡና ይሄንን ሰው ጀጅ ያደርጉታል አይደለም። ጀጅ ያደርጉታል፣ አዳላውን ያዩለታል፣ ምናምኑን ያዩለታል፣ ሲድቁን ያዩለታል። ኢማሙ ሙስሊም ይመጡና ምናልባት እሳቸው ሰዱቅ ነው ያሉትን ኢማሙ ሙስሊም መጥተው አይ ፊሂ ሊን ይሉታል አይደል እንዴ? ኢማም ጠበሪ ይመጡና ደግሞ አይ ይሄ ሰውማ ሚነሲቃ ነው ምናምን። ኢማም ኢብኑ አቢ ሐቲም ይመጡና ይሄ ሰውማ ፊሂ ነዘር ይላሉ። ይሄ ማለት አይደል ተራ ኢጅቲሃድ ማለት። ግለሰቦች ላይ የሚያስቀምጧቸው ሽሩጦች አሉ ለብቁነታቸው ወይም ደግሞ ሐዲት ለመዘገቡ ከእነዚህ ሰዎች። ስለዚህ ያ በሚያስቀምጡት መስፈርት መሰረት ጀጅ ያደርጋሉ እነዚህ ሪጃሎች። ይሄ ማለት እኮ ኢጅቲሃድ ማለት እኮ ነው። ዩሲብ ወይኽጢ አልሙጅተሂድ ማለት ነው አይደለም? ስለዚህ ኢጅቲሃድ ይገባዋል። እዚህ ጋር ወንድሜ አደም አንድ ነገር ልበልክ። አሁን አንተ የዚህኛውን የኢብን ከቲርን ኢጅቲሃድ ከቡኻሪ ጀርሕና ተዕዲል ጋር ለማያያዝ ከሆነ ትልቅ ስህተት ነው። ይሄ ትልቅ እንደዚያ ከሆነ ማለት ነው። እንደዚያ ከሆነ ይሄንን አያ ሙሉ በሙሉ ውድቅ እንደሆነ አውቀን፣ ምክንያቱም አንተ ያመጣኸው ይህን ሐዲስ ተንተርሰህ ነው። ሐዲሱም ደግሞ ዓቂል ሪጃል አለበት፣ ዓቂል ደግሞ ቡኻሪ ችግር አለበት ብሎ ተናግሯል። ፋይሉን ዘጋ ነው ማለት ነው። ሶሑ ኪታቢን ባዕደ ኪታቢላህ የኢማሙ አልቡኻሪ ጃሚዓ ሰሒሓቸው እንደሆነ አምናለሁ። እኔ ሚን አህሊ ሱና ወልጀማዓ ያ ሐቢቢ ለስቱ ሚን ሺዓ። እሱን አውቃለሁ። አብሽር፣ በዚያ እየጠረጠርኩ አይደለም። እሱ አይደለም እኔ ዒልሙን ነው የፈለግኩት። ገብቶሃል አይደለ? አሁን ልል የፈለግኩት ነገር ምንድን ነው? ሰነዶችን አኢማዎቻችን ሲያዩ አንዱ ፊሂ ነዘር ይላል፣ አንዱ ደግሞ ነገራችን ላይ ኢስሐቁ ዝም ማለት የለብህም። ከመስመር በጣም እየወጣ ነው። ላላ እሱን እንዝጋው ነው። ምክንያቱም ፋይሉን ዘግተናል። ይሄኛውን መዘጋትም ቆይተናል ከዘጋ ሙዓዜ ግን እንለፈው እንደ ሙዓዝ ልለፈው። ይሄንን የቁርአን አያ ለምን መሰለ ችግር የለውም። ሙዓዝ ልለፈው ወንድሜ አደም የታሊቅም ሆነ ፍርድ መስጠት ስልጣን ስላልሰጣችሁኝ ብዬ ነው ዝም ያልኩት። አብሽር ላላ ፍርድ መስጠት ሳይሆን ፋይሉን ጨርሰናል ለማለት ነው። ቆይ አደም የምትጨምረው ነገር ካለ አንድ ደቂቃ ውሰድና በአንድ ደቂቃ ውስጥ ጨርስ። እኔም አንድ ደቂቃ ውስጄ በዚህ ጉዳይ በዚህ አያ ላይ ጨርሼ እንወጣለን። መርሐባ እንውጣ። ለምን ብዙ ሀሳቦች ስላሉ ሌላ ቦታ ማለት ነው። እኔ እዚህ አያ ላይ ያለኝ እንትን ምን መሰለ፣
ቁርአንን ይፈስረዋል አይደለም? ቁርአንን በአቅዋል ሰሐባ እንፈስረዋለን። ቁርአንን በሐዲስ አረዳድ እንፈስረዋለን። ቁርአንን ምናምን እያልን በሉጋ እንፈስረዋለን። ይህ የቁርአን አያ አላሁ ስብሓነሁ ወተዓላ ኢብተደዑሃ የጀመሯት የሆነችን ቢድዓ ፈመረዑሃ ሐቀ ሪዓየቲሃ ብሎ አሞካሻቸው የመጀመሪያ በዒሳ ያመኑትን ሰዎች ከዚያ በኋላ የመጡትን በመሀል ይሄ እነሱ ያስጀመሩትን ቢድዓ ኢማሙል ቁርጡቢ የሚሉትን ነው። በነገር ላይ ኢማሙል ቁርጡቢ ሰዓት ስለሌለኝ ነው። እነዚያን የመጀመሪያዎችን አሞካሽና ከነሱ በኋላ ቀጥለው የመጡትን ፈኸለፈ ሚን በዕድሂም ኸልፉን እንዳለው አላህ ቀጥለው የመጡት ባለመጠበቃቸው ምክንያት ይህንን ቆንጆ ቢድዓ እነሱን ወቀስና አለፈ። ከዚህ ወስደው ዑለማዎቻችን ጅምሁር አልዑለማ ይህ የቁርአን አያ በአሰርም ብትሄድ የነ ኢብኑ አባስ አሰር አለ፣ በሐዲስም ብትሄድ ይሄ ሐዲስ አለ። በነገራችን ላይ ነስ እስካለ ድረስ ያን ያህል ደረጃው ቀውይ ባይሆንም ይሄ ነስ ማለት ነው። ምክንያቱም አስል ተእሲስ እያደረክበት አይደለም አለው፣ ሁክም ተእሲስ እያደረክበት አይደለም። አንድን አስል እየደገፍከው ነው ያለው። ስለዚህ ቢከትረት ጥሩቅ እኮ አንዱን የቀዊ ባዕዱሁ ባዕዳ የሚባል ነገር አለ። ወለሁ ሸዋሂድ ወለሁ ተዋቢዕ የሚባል ነገር አለ በሙሐዲሶቻችን ዘንድ። አላ ኩሊ ሐል ኢብኑ ከሲርም ጭምር እንደሚሉት ይሄን ሐዲስ አመጡና ቀውይ ነው ብለው፣ ነገር ግን የእሳቸው እስቲንባጥ አደራረጋቸው እዛ ቦታ ላይ እነሱ ከተነሱበት የቢድዓ እይታቸው አንጻር አይ ኮንኗቸዋል ብለው ቢሄዱም ኺላፈን ሊልጅምሁር ማለት ነው። ጅምሁር አልሙፈሲሪን ግን ጅምሁር አልዑለማ ግን ከዚህ የቁርአን አያ መነሻ አድርገው ምን አድርገዋል? ቢድዓ ቆንጆ አለው ብለዋል ማለት ነው። ይሄን ነው ማሳየት የፈለግኩት። አሁን ችግር የለውም ሐዲሱንም እንጣለው ከተባለ ልንጥለው እንችላለን። አሰሩንም እንጣለው ከተባለ ልንጥለው እንችላለን። ከቁርአኑ እንውጣና ወደ ሐዲሶቹ ማስረጃዎች ደግሞ እንሂድ ነው። በዚህ መልኩ መጨረስ እችላለሁ። ምንም ችግር የለውም። መልካም ወንድማችን አደም ከዚህ ከቁርአን አያ ጋር ተያይዞ ያለውን ነገር ለማስቀመጥ ሞክሯል። ከስራ አስምሬ የምነግራችሁ ነገር ወንድማችን አደም እዚህ ጋር አሁን ሲናገር ጅምሁር ዑለማ እያለ ሁሉም ዑለሞች የእሱን ሀሳብ የደገፉት አስመስሎ ለማቅረብ እየሞከረ ነው። አንድ ዓሊም እንኳን ስለ ቢድዓ መልካምነት ይሄንን አያተን ተርሶ ቢናገር ኖሮ ባመጣኸው ነበር። የመጨረሻ ቶፕ ሌቭል አንተ ያመጣኸው እንደነ በጋዊና መሰሎችን ነው ይመስለኛል። በጋዊ ነበር ማን ነበር? ሱብሃንአላህ ረሳው የስም የመሳቻ ለማንኛውም ምንም አልተናገርኩም። ያንተ ጊዜ መናገር አቅቶኝ ለምናገረው ነገር ነበረኝ። ኡስታዝ አደም አታቋርጠው። አሁን የሱ ጊዜ ስለሆነ ማቋረጥ የለብህም። ቢስሚላህ። ስለዚህ አሁን ወንድማችን አደም በነገራችን ላይ የሆነ እንትን አለ፣ የሆነ አካሄድ አለ። ስትናገር ሁሉም ሰው ከኔ ጋር ነው፣ ሁላችንም እንዲወስነናል ብሎ መናገር ትልቅ ስህተት ነው። ጅምሁር ዑለማ እንዲፈስረዋል። ጅምሁር 3 ሰው አይደለም፣ ጅምሁር 5 ሰው አይደለም። ጅምሁር ዑለማ ብሎ ማለት ከዘመን ነቢ ሰለላሁ ዐለይሂ ወሰለም እስከ ዛሬ ድረስ ያሉ ሙፈሲሮች ናቸው። አንተ ደግሞ እዚህ ጋር ጠንከር ያለ አንድም ስለ ቢድዓ አንስቶ በደንብ አድርጎ አሞግሶ በተለይ ያንን ቢድዓ ከኛ ዘመን ጋር ማስተሳሰር የቻለ አንድም ሰው አላመጣህም፣ ማምጣትም አትችልምም ደግሞ። ለዚያም ነው ያንተን ንግግር ቅድም ቢና ያደረግከው ምን ላይ ነበር? ሐዲስ ላይ ነበር ቢና ያደረግከው። ሐዲሱ ምን ብለህ እንትን አልከው? ሐዲሱ ላይ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ተናገርክ። እኔ ደግሞ ምንም አልተናገርኩም፣ ምክንያቱም ሐዲሱ ደዒፍ መሆኑን አውቀዋለሁ። ስጠብቅህ ነበር። መጨረሻ ሁክሙን ጨርሰህ እንዲህ ነው ከሐዲሱ የምንወስደው ብለህ እስቲንባጥ አድርገህ ስታስቀምጥ ሐዲሱ ደዒፍ እንደሆነና እንትና ችግር አለበት ብዬ ነገርኩ። የሐዲሱ ነገር ምክንያቱም የቁርአኑን አያ የሚፈስረው ትልቁ ሐዲስ ስለሆነ ማለት ነው። የዑለሞች ተፍሲር በነገራችን ላይ እጅቲሃድ እኮ ነው፣ ወይ ደግሞ አልቀውሉ ቢራእይ እኮ ነው የሚሆነው ከዚያ በኋላ። ምክንያቱም ነቅል የማያደርጉ ከሆነ ቁርአን የሚፈሰረው 6 መንገዶች አሉት ትላልቅ። የመጀመሪያው ቁርአኑን ቢልቁርአን፣ ሁለተኛው ቁርአኑን ቢሱና፣ ሶስተኛው ደግሞ ቢአቅዋል ሰሓባ፣ አራተኛው ቢአቅዋል ታቢዒን፣ አምስተኛው ደግሞ ቢሉገት ልዓረቢያ፣ ስድስተኛው ቢልእጅቲሃድ ወይ ደግሞ ቢራእይ ነው። አንተ እያመጣህ ያለው 6ኛውን ነው። መጀመሪያ 2ኛውን ነበር ያልከው፣ 2ኛው ውድቅ ሆነ። ከዚያ 6ኛውን እያመጣህ ነው። ስለዚህ ይህንን የቁርአኑ አያ በምንም መልኩ አይደግፍህም። ኢብተደዑሃ የሚለው በምንም መልኩ አይደግፍህም። ይሄንን ፋይል ዘግተን ብንወጣ ነው የሚሻለው። ብዙ ሰዎች ያልተረዱት ነገር ወንድሜ አደም ይሄንን ነጥብ በጣም እየተመላለሰበት ነው። ሐታ አንዱን ሐዲስ 3 ያነበብከው አይደል? ሐዲሱን 3 ያነበብከው ለምን እንደቆየበት እኔ አይገባኝም። ምክንያቱም ገና ብዙ ስራዎች አሉብን፣ ብዙ ሐዲሶች አሉ። ማዜዋ እችን ብቻ ብዬ እንለፈው። ይሄን ግድ የለህም ወላሂ ችግር የለም። እኔ
በጣም እንትን አናድርገው፣ ጉዳዩን አንለጥጠው። እኔ ለምን አንድ ሐዲስ አይሆንም አዳራችንን ሊያሳድረን ከቻለ፣ ምክንያቱም ሐቅን ፈላጊዎች ነን እኔም አንተም ብዬ የማስበው እና እኔ እዚህ ሐዲስ ላይ ሸይኹል ሙፈሲሪን ኢማሙ ጠበሪን ጠቀስኩልህ አይደለም? አልሙጅተሂድ አልሙጥለቅ ማለት የጠበሪ መዝሀብ ባለቤት የነበሩት ማለት ነው ታውቃለህ። እና እሳቸው ሲጠቀሱ እኮ ሁሉም ሙፈሲሮች ያጎበድዳሉ እንደምታውቀው። እና እሳቸውን ጠቀስኩልህ፣ እነ ኢማም አልቁርጡቢን ጠቀስኩልህ፣ እነ ኢማም አልአሉሲን ጠቀስኩልህ፣ እነ ኢማም ኢብኑ ዓሹርን ጠቀስኩልህ፣ እነ ኢማም ፈኽሩ ራዚን ጠቀስኩልህ። እነዚህ ሁሉ ራንደም ሊገብተህ ተፋሲሮችን ከላ እብነ ከሲር ማለት ነው። ራንደም ሊገብተህ የሚፈስሩት እኔ በተረዳሁት መልኩ ነው። የጅሙሮች የምለውም ለዚህ ነው። አይ ይሄንን ደግሞ ቃል በቃል አላልክም ካልከኝ፣ ለምሳሌ ይኸውልህ እዚህ ጋር ኢማሙ አልቁርጡቢ ማለት ነው ወሀዚህ ልአያ ይላሉ፣ አጭር ስለሆነ ዳለቱን ዐላ አነ ኩለ ሙሕደተትን ቢድዓ፣ አዲስ የመጣ ነገር ሁሉ ቢድዓ ነው ማለትን ያስረዳል አሉ። ከዛም ሕክምን ቢና ሲያደርጉ ፈየንበጊ ሊመን ብተደዐ ኸይረን፣ ኸይርን ነገር ለጀመረ ደግሞ ያስፈልጋል አንየዱመ ዐለይህ፣ ሊዘወትርበት ማለት እንረዳለን አሉ። ወላ የዕዲለ ዐንሁ፣ ከዛ ላያፈገፍግ ኢላ ዲድህ፣ ወደ ተቃራኒ ፈየድኹለ ፊል አያ፣ እዚህ አያ ውስጥ እንዳይገባ አሉና ሌላን አሰር አመጡልን። እንደው ምን የሚል አሰር አመጡ? ወዐን አቢ ኡማመተ አልባሂልይ ወስሙሁ ሰድይ ብኑ ዐጅላን ቃለ አሕደስቱም ቅያመ ረመዳነ ወለም ዩክተብ ዐለይኩም፣ እናንተ ሰዎች የተራዊሕን ሰላት አዲስ ነገር አመጣችሁ፣ ነገር ግን እሱ ያልተጻፈባችሁ የሆነን አሉና ኢነማ ኩቲበ ዐለይኩም ሲያም፣ ጾም ነው በእናንተ ላይ የተደነገገው። ፈዱሙ ዐለል ቅያሚ፣ በዚህ ቅያማችሁ ላይ ልትዘወትሩ ይገባል። ኢዝ ፈዐልቱሙሁ ወላ ተትሩኩሁ፣ ልትሰሩት ይገባል ላትተውት ይገባል። ፈኢነ ናሰ ሚን በኒ እስራኤል እብተደዑ ቢድዓን ለም የክቱብሃ አላሁ ዐለይሂም እያሉ በጣም ይሄንን የቁርአን አያ መጡ። ብዙ አሰሮች አሉ ከሰሓቦች። ሐዲሱን እንኳን እንተው ከተባለ አኢማዎቻችን እነ ኢማም አልቁርጡቢ እነ ኢማም አሉሲ ሌሎችም ይሄም በዛ መልኩ ነው የተረዱት። ማለት ወንጀል አለው እንደ ሐቢቢ ማለፍ እንችላለን። ችግር የለብኝም። እስክሪፕቶውን ከእጅህ ላይ አስቀምጥና ጠረጴዛው ላይ እስክሪፕቶ ካሜራው ቲክቶክ ይዘጋል፣ ክልክል። ስለዚህ እስክሪፕቶ አታሳይ። በነገራችን ላይ ወንድም የአደም ማስረጃ አድርጎ ያመጣው ወደ ቀጣዩ እንሂድ ይሻላል። ቀጣዩ ሀሳብ ምክንያቱም እንደ ማስረጃ አድርገህ መጨረሻ ላይ ያመጣኸው ምሳሌው ቢድዓ የሆነ ነገር አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም የሰሩትን ንግግር ነው እንደ ምሳሌ አድርገው ኢማሙ አንተ የጠቀስካቸው ኢማም አልአሉሲ መሰለኝ አይደል የጠቀስካቸው መጨረሻ ላይ እሳቸው ቁርጡቢ ነው አሉሲ ነው ኢማም አልአሉሲንም ጠቅሼልሃለሁ፣ ኢማም አልቁርጡቢን ጠቅሼልሃለሁ። ኢማም ደግሞ ያመጡ በስመ የጠቀስከው ግን መጨረሻ ላይ ማስረጃ አድርገህ ያመጣኸው አለ። ማስረጃ አድርገህ ያመጣኸው መጨረሻ ላይ የአባ ኡማማን ንግግር ጨርሰው ከምን ጋር እንዳያያዙት ያመጣኸው ሐታ የአባ ኡማማን ራሱ ተመልሰህ ስትመለከተው አየዱመ ዐለይህ ብሎ ሲናገር የተራዊሕን ነገር ነው ያነሳው። ተራዊሕ ደግሞ ቢድዓ አይደለም፣ እሱ እንለፈው ከለስ ፋይሉን ዘግተን እንለፈው። ይሄኛው ባጭሩ እንዴት እንዳስረዱ እኮ መጨረሻ ላይ ፈኢነ ናሰን አሉ እኮ ከቁርአኑ ጋር እንዴት እንደሚገናኝ ፈኢነ ናሰ ሚን በኒ እስራኤል ብተደዑ ቢድዓን ለም የክቱብሃ አላሁ ዐለይህም ابتغوا بها رضوان الله فما رعوها حق رعايتها فعابهم الله بتركها فقال ورهبانية ابتدعوها ما كتبناها عليهم إلا ابتغاء رضوان الله فما رعوها حق رعايتها يميلون قامة الاستدلال عنده ولتنا أصلا لو نتلتشل هنا جن ساتشو جن أصلا لو بلو سلالا منو يهين የቁርአን አያ ለደሊልነ ተጠቅመዋል ነው የኔ محل الشاهد أصلا لو አይደለም أصلا وفصل النبي صلى الله عليه وسلم ነገር አይደለም ሙሉ በሙሉ ከነቢዩ የመጣ ነው። ሙሉ በሙሉ በዚያ ሲፋን የተሰገደው ነቢዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን የተሰገደው ሙሉ በሙሉ ነበር። ስራ ነቢዩ የተዉበት ኢላ አለ ያ እንትን አላቸው፣ ምክንያት አላቸው፣ ሰው አለ አለሽ። እሱን እንመጣበታለን፣ ችግር የለውም፣ እሱን እንመጣበታለን። ለማንኛውም ባጭሩ አንድ ነገር ላይ ታሪክ ላድርግ ሙአዚ ላ በዚህ ነገር ላይ አታድርግ። خلاص እንለፈው። ይሄን በቃ ይሄንን ነጥብ ሙዓዝ ቅድም ባነሳው ላይ ሌላ ቁርአን አያ አንስተሃል። ምን የሚል የቁርአን አያ? የውመ ተብየዱ ውጁህ ወተስወዱ ውጁህ የሚለው በነገራችሁ ላይ በጣም በርካታ ወንድሞቻችን መግቢያ ላይ በነገርህ ላይ ሙዓዜ ለምን እንዳልተስማማህ አላውቅም እንጂ ቢድዓ እንደሚታወቀው የፍሩዕ ጉዳይ ነው። እኛ እንድንወያይም የፈለግነው የፍሩዕ ጉዳይ ነው። አቀዴ የሆነውን ፓርት ውይይት ካስፈለገ በቀጣይ እንመጣበታለን ብዬ ተናግሬያለሁ። ይህንን ያልኩት እንዲሁ አይደለም። የአኢማዎቻችን ንግግሮች
አብዛኛዎቹ ስለ ቢድዓ ያወሩት እነ ኢማሙ ማሊክን በሉት እነ ኢማሙ ሻፊዒ እነ ኢማሙ አቡ ሐኒፋ እነ ኢማሙ አሕመድ አብዛኛዎቹ ከረዋፊዶች ከሙዕተዚላዎች ከኸዋሪጆች ጋር በሚወያዩበት ወቅት ያሏቸውን መስጂድ ውስጥ ላለ 5 አውቃት ሰላት ለሚሰግድ ወደ ቂብላ ዞሮ ለሚሰግድ ለዚህ ወንድም ይጠቀሙባቸዋል ብዙ ወዕድ ላይ የተሰማሩ ወንድሞቻችን እና ያ ልክ አይደለም የሚለውን ነገር ስለፈለግኩኝ እኛ ሁክም ነው እያወራን ያለ ነው የፊቅህ ጉዳይ ነው የምናወራው ብዬ ኻሰተን በዚህ ጉዳይ እናወራ ያልኩት ለዛ ነው። አላ ኩሊ ሐል ይህ የቁርአን አያ በጣም በተደጋጋሚ የሚመጣ እንትን ነውና فأما الذين ابيضت وجوههم فأهل السنة والجماعة وأولو العلم وأما الذين اسودت وجوههم فأهل البدع والضلالة بقى هن انه خلاص عن سعيد بن جبير علي بن عباس تيزو تورا يميبالو بالله عليك አሁን ይህን ሰነድ እንደፈተሽክልኝ ሁሉ እስኪ ይህን ሰነድ ፈትሽልኝ እንደው ዲራያውን ትተነው ማለት ነው ዲራያውን ትተነው ይህንን እስኪ ሰነድ ፈትሽልኝ ኡስታዝ አደም ዝም ብሎ አለበል እየተሰማ እያወራሁ ነው። ኦኬ እኔ ጋር ቆሟል እያወራሁ ነው። በጣም በርካታ ደካማ እንትኖች አሉበት። መውዱዕ ነው ሁላ ተብሏል። አሊ ኢብን ቁዳማ ضعيف ነው ሰነዱን ገብተን ስናየው ማለት ነው። ሙጃሺዕ ኢብኑ ዐምር ከዛብ ነው። ኢብኑ መዒን ናቸው ይሄንን ያሉት ማለት ሌሎቹንም እንትኖች ብናይ ሰነዱ ለስትድላል የሚበቃ ነገር አይደለምና እኔ ችግር የለውም ሚንባቢል ወዕዝ ቢመጣ ችግር የለብኝም። ነገር ግን እያወራን ያለ ነው የሁክም ጉዳይ ስለሆነ የሁክም ጉዳይ ደግሞ አንድን ሁክም ቢና የምናደርገው ነስ ሰሪሕ ወሰሒሕ የሆነ ነገር ከሐዲስ ያስፈልገናል። ከቁርአን ከሆነ ደግሞ ሰሪሕ የሆነ የቁርአን አያ ያስፈልገናል። ካልሆነ መስጂድ ላይ ያለን ሰው ለማስወጣት በዚህ መልኩ ባንጠቀም ጥሩ ነው የሚል ነው እዚህ ላይ ያለኝ እንትን እንጂ አሁን ይሄንን እንደው ሰነዱን ፈርጠን እንደው ለውይይት ያህል ሰነዱም ልክ ነው ብለን ብንሄድ ሐቂቃ አሁን ለምንወያይበት ውይይት ይሄ ይመጣል ብዬ አላስብም። ሙዓዝም ይሄ ይጠፋል ብዬ አላስብም። እና እነዚያ ሙብተዲዖች እነማን እንደሆኑ ግልጽ ነው። ስለ ረዋፊዶች ነው፣ ስለ ሙዕተዚላዎች ነው፣ ስለ ኸዋሪጆች ነው የሚያወራው። ስለነ ዙ ኹወይሲራ ያ ነቢዩ ዓለይሂ ሰላቱ ወሰላም መጥቶ ኢዕዲል ስላላቸው የመጀመሪያ የኸዋሪጆች የመጀመሪያ አንጃ ስለሆኑ ግለሰቦች ነው የሚወራው እና ያለ ቦታው ዝም ብለን ባናመጣ ጥሩ ነው። ያው ባለፈውም በዚህ ጉዳይ ላይ እንደው እንትን ሳትል ቀርተህ ነው እንጂ ታዕሊቅ እያደረግኩ ነበር የሆነ የቁርአን አንቀጽ ተደግፌ እና ለማንኛውም ይሄ በዛ መልኩ ነው። ሰነዱ በጣም ሙተሃም ነው። ይሄን ታዕሊቅ ላድርግ ብዬ ነው። አንተ የምትለው ነገር ካለ በልና ደግሞ ወደ ሌሎች ጉዳዮች እሄዳለሁ ኢንሻአላህ። ችግር የለውም። ወደ ሐዲሱ ጉዳይ እንግባ። ይሄኛውን ጨርሰናል። ወደ ሐዲሱ ጉዳይ እንግባ። ምክንያቱም ታቻ ጠበቁ ነው። ሰው ደግሞ ይተኛል። ሰው ከመተኛቱ በፊት እስቲ ኢንሻአላሁ ተዓላ ሐዲስ ውስጥ ያለውንም ነገር አንዳንድ ነገሮችን አብረን አይተን መሄዱ መልካም ይመስለኛል። ሐዲስ ላይ የኔን አረዳድ ላስቀምጥልህ ወይንስ አንተ አረዳድህን ታስቀምጥልኛለህ? የመጡ 3 ሐዲሶች አሉ። ዋናነት የጃቢር ኢብኑ አብድላህን ሐዲስ ነው የምንጀምረው መጀመሪያ። መርሐባ አስረዳኝና ከዛ ነው እመለሳለሁ። ሐዲሱ ላይ 3 ደቂቃ እንውሰድ ለሐዲሶቹ ሙዳኸላ አብሳና ችግር የለውም። ጃቢር ብን ዓብድላህ ረዲየላሁ ዐንሁ ምን አለ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ኸጠበ አሕመረት ዐይናሁ ብሎ ተናገረና ስለ ነቢዩ ሰለላሁ ዐለይሂ ወሰለም እሳቸው በጣም በንዴት የሆነ ጦርን እንደሚገስጽ ሰው እንደሚናገሩ ተናገርና በስተመጨረሻ ምን አለ? ወየቁሉ አማ ባዕዱ፣ ከዚያ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አማ ባዕድ ይላሉ። ፈኢነ ኸይረል ሐዲስ ኪታቡላሂ፣ ከሁሉም ንግግሮች ሁሉ የአማረ ንግግር የአላህ ሱብሓነሁ ወተዓላ ንግግር ነው። ወኸይሩል ሀድይ፣ መልካሙ መመራት ደግሞ ሀዲዩ ሙሐመድን የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ነው። ወሸሩል ኡሙሪ፣ መጥፎዋ ነገር ደግሞ ከነገራቶች ሁሉ መጥፎዋ ሙሕደታቱሃ፣ መጤ ነገር ናት ወይ ደግሞ አዲስ ተጀማሪ ነገር ናት። ወኩሉ ቢድዓትን ضላላ፣ ሁሉም መጤ ነገሮች አሊያም ሁሉም ቢድዓ የሚባሉ ነገሮች ضላለቱን ጥመት ነው ብሎ ተናገረ። ኩል የሚለው ثم يقول أنا أولى بكل مؤمن من نفسه من ترك مالا فلأهله ብለው ተናገሩ ሰለላሁ ዐለይሂ ወሰለም። ሰሒሕ ሙስሊም 867ኛው ሐዲስ ነው። ይሄ ሐዲስ ውስጥ አሁን ወኩሉ ቢድዓትን ضላላ ብለው ሲናገሩ ሁሉም የቢድዓ አይነቶች ነቢዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ከሳቸው ኋላ መጥቶ የሚያበላሸው የሚሰራው ነገር የሚጠፋቸው አይደሉም። ምክንያቱም
በዲን ጉዳይ ላይ ከሆነ አላህ ስብሓነሁ ወተዓላ ወደፊት የሚከሰተውንም ነገር መገሰጽ የሚችል ምክንያቱም ዲን አልኢስላም ከሱ በኋላ ሌላ ዲን አይመጣም። ሌላ ሁለተኛ ዲን የሚፈጠር የለም። ከነቢዩ በኋላ ደግሞ ላ ነቢየ ባዕዲ ብለዋል ሰለላሁ ዐለይሂ ወሰለም። ከሳቸው በኋላ ነቢይ የማይመጣ ከሆነ እስከ የውመል ቂያም ድረስ ያለውን ነገር የማስተማር ግዴታ አለባቸው ሰለላሁ ዐለይሂ ወሰለም። ስለዚህ እሳቸው ሲናገሩ ወኩሉ ቢድዓትን ضላላ፣ ሁሉም የቢድዓ አይነቶች፣ ሁሉም ተጨማሪ ነገሮች፣ ሁሉም መጤዎች ضላለቱን ጥመት ነው ብለው ጨረሱ። ከዚያ በኋላ ደግሞ የሆነ ሰው መጥቶ ተክሲስ ማድረግ ከፈለገ ወይ ደግሞ የሆነ ነገር መነጠል ከፈለገ ሁሉም ከተባለው መካከል የሚነጠል እኮ ይኖራል ብሎ የሚናገር ከሆነ እንዴት ነው ተክሲስ የምታደርገው የሚል ነገር ይመጣል ማለት ነው። ምክንያቱም ቢድዓ በሁለት ይከፈላል። አንደኛው ሉጋዊ ነው፣ ሁለተኛው ደግሞ እስጥላሒ ነው። በሉጋ በኩል ስትመጣ ደግሞ የሉጋውን መልካምም ነው መጥፎም ነው ልትለው ትችላለህ። ለምሳሌ ያክል አሁን መብራትን የፈጠረው ግለሰብ መልካም ነገር ሰርተዋል፣ ቢድዓቱን ሐሰና ነው መብራትን መፍጠሩ። ኦፕንሃይመር ደግሞ እንትን የፈጠረው ኦፕንሃይመር ነው የሚባለው ማነው ኒኩለርን የፈጠረው ደግሞ ምንም እንኳን ኒኩለር ጥቅም ቢኖረውም ከሚያደርሰው ማውደም አንጻር ቢድዓቱን ሰይአ ነው የሚባለው። በሉጋ በኩል ነው የምላችሁ። ወደ ዲን ስንመለስ ደግሞ የዲንን ቢድዓ የሚወስነው ضላላ ነው ሐሰና ነው አላህ ብቻ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው የሚወስኑት። ነቢዩ ደግሞ ሲወስኑ ኩሉ ቢድዓትን ضላላ ብለው ዘግተውታል በሩን። ማንም ከሳቸው በኋላ መጥቶ ተክሲስ ማድረግ አይችልም ለማለት ያክል ነው። የዱንያውን እንዴት ተክሲስ ያደረጋችሁት የሚል ጥያቄን ከመጣ ኢንሻአላህ መልሳለሁ። ኢንሻአላህ እንቀጥል። ደቂቃ ያልቋል መሰለኝ። ደቂቃ እየያዝ ቢልማዕሩፍ ነው የምናወራው። አብሽር ደቂቃ አትያዝ። ይሱ ቢልማዕሩፍ ብሏል። የሱ ጥሩ ሙስጠላሕ ነበር። ይዘው ቢልማዕሩፍ የምትለዋ ተመችታኛለች። ሐቢቢ ሙዓዝ ወላሂ ይሄንን ሐዲስ እኔም አንተም ከምንፈስረው ይልቅ ቅድም የጠቀስኳቸው ዑለማዎቻችን ምን ብለው ፈስረውታል የሚለውን ነገር ብናይ ጥሩ ነው ሐቂቃ። ምክንያቱም አንተ ሙኸሲስ አይደለም ስትለኝ ምጠይቀህ አንድ ጥያቄ ነው። ማነው ኩል የሚለው ዑሙሚ ነው። ለይሰ ለሁ አየ ሙኸሲስ፣ ምንም አይነት ሙኸሲስ የለውም፣ ኤክሴፕሽናል የሚያወጣው ምንም አይነት ነስ የለም ስትለኝ ሚን አይነ ለከ ሀዛ ነው የምልህ። ምክንያቱም እኛ በሰነድ ነው የምናወራው፣ በአይማዎቻችን አረዳድ መሰረት ነው የምንለው። ገብቶሃል አይደል? ስለዚህ እኔ አሁን ይህንን ሐዲስ ትልቁ ሐዲስ እንግዲህ በቢድዓ ጉዳይ ላይ ሲወራ ይሄ ሐዲስ ነው የሚመጣው። ሐዲቱን ብለኸዋል። ረሱል ሰለላሁ ዐለይሂ ወሰለም ከሲያቁ አንጻር እንየው ብያለሁ። የመጀመሪያ ስለ ቁርአን ኸይሩ ከላሚላህ እንደሆነ ተናገሩ። ስለ ሀዲያቸው ስለ ሱናቸው ትክክለኛው መንገድ የሳቸው እንደሆነ ተናገሩ። ከዚያ በኋላ እነዚህን ኸልፎ የመጣ እነዚህን ሁለቶቹን ቁርአንና ሐዲስን ኸልፎ የመጣ ቢድዓ ሙሕደታ ضላላ ነው፣ ጥመት ነው አሉ። ወኩሉ ቢድዓቲን ضላላ፣ አዲስ የመጣ ቢድዓ በሙሉ ضላላ ነው አሉ። አዲስ የመጣ ነገር በሙሉ ضላላ ነው ሲሉ በضላላነት የሚፈረጀው ቁርአንና ሐዲስን እንዲሁም ደግሞ የቁርአንና የሐዲስን ቀዋዒድ ሸሪዓን ኸልፎ የመጣ ነው። ይህን የተረዳሁት አይደለም። ለምሳሌ ይሄ ሰሒህ ሙስሊም ላይ ሰሒህ ቡኻሪ ላይ የተቀመጠ ሐዲስ ነው። አንተም እንደምታውቀው ሁላችንም እንደምንረዳው ማለት ነው። እስኪ ኢማሙል ቡኻሪ ላይ ሂድና የፈለግከውን የቡኻሪ ሸርሕ ገልጠህየው ምን ብለው እንደተረዱት ማለት ነው። ኢማሙ ሙስሊም ላይ ሂድና የፈለግከውን የኢማሙ ሙስሊም እንትኑን የሸረሐን እንትን ገብተህ ዑለማዎች ምን ብለው እንደተረዱት ማለት ነው። እኔ ለምሳሌ ኢማሙ ሙስሊም ምን ብለው እንደተረዱት ኢማሙ ሙስሊም ማለት ኢማሙ ሙስሊምን የሸረሑት ኢማሙ ነወዊ ዓለይህ ረሕመቱላህ፣ ያው ቀድራቸው ምን እንደሆነ ይታወቃል። እሳቸው ምን ብለው እንደሸረሑት ላስቀምጥልህ። 6ኛው ሙጀለድ 154 ገጽ ላይ እንዲህ አሉ። ወኩሉ ቢድዓቲን ضላላ የሚለውን ሃዛ ዓሙን መክሱስ፣ ሃዛ ይሄ የነቢዩ ዓለይሂ ሰላቱ ወሰላም ንግግር ኩሉ ቢድዓቲን ሁሉም ቢድዓ ضላላ ነው የሚለውን ዓሙን መክሱስ ነው አሉ። ዓም ነው በለፍዝ ደረጃ በንግግር ደረጃ፣ መክሱሱም ማዕናው ደግሞ የተከሰሰ ነው አሉ። እንዴት ነው የምንከስሰው? በሶስት ነገር እንከስሰዋለን። ሐቢብ እችን በደንብ ያዝልኝ። እንደው ተመልካቾችም ይችን እንደንትን ቢይዙ ፈጠን አድርግ፣ አታርዝም ኡስታዝ አደ። እሺ በቃ እሱ ያውራ። ደቂቃ አልቃለች። ወላሂን ቀጥል፣ ችግር የለውም ጨርሰው። አንተ አውራ በቃ ሐቢቢ አንተ አውራ። እኔ እየተሸማቀቅኩ ማውራት አልፈልግም። ሐቢቢ አንተ አውራና የፈለግከውን ደቂቃ ውሰድ ማለት ነው። ካልሆነ እኔ አሁን አንተ የተናገርከውን ነገር ልናገርና አንተ በተናገርከው ነገር ላይ ልናገርና
ወደ ተክሲሱና ወደ እንትኑ እንገባለን። መልካም ወንድሜ አደም ያነሳኸው ነገር ምንድን ነው? ወኩሉ ቢድዓትን ضላላህ የሚለውን ዓሙን ለፍዝያን ወመክሱስ ማዕንያን ብለሃል፣ ማዕና ላይ ማለት ነው። መልካም ችግር የለውም። ኢማሙ ነወዊ በነገራችን ላይ ስለ ቢድዓ ያላቸው አቋም ይታወቃል። ኢማማችን ናቸው፣ ሼኻችን ናቸው። ነዓም ኢማማችን ናቸው፣ ሼኻችን ናቸው። እዚህ ጋር ተሳስተዋል በእርግጠኝነት እኔ እንደዛ ነው የማምነው ነው የምልህ። ተሳስተዋል ብዬ ነው የማምነው። ተሳስተዋል ብዬ የማምናቸውን የራሳቸውን አቋም የማንም ሰው አስተሳሰብ ወይ ደግሞ አቋም በሚናገረው ነገር ላይ ታእሲር ይፈጥርበታል። አለፍ ስንል ስለ አልፋዝ አልዑሙም ጉዳይ ማንሳታችን ካልቀረ ኩል የሚል ነው እዚህ የተጠቀምነው። ወኩል ቢድዓትን ضላላህ ነው ያለው። ወኩሉ ቢድዓቲ ሳይሆን ወኩሉ ቢድዓትን ضላላህ ነው። ትንሽ ዲፍረንስ ቢኖረውም ማለት ነው። ኩል የሚለውን ነገር አልፋዝ አልዑሙም ላይ ስመጣ አተሕቢር ወሸርሕ ተሕሪር ልመርዳዊ 5ኛው ሙጀለድ 2350 እስከ 2351 ገጽ ላይ ሲናገር ምንድን ነው የሚለው? ምን ሲየግ ልዑሙም ኩሉን አለ። ሲየግ ልዑሙም መካከል አንደኛው ኩል የሚለው ነው። ወህየ አቅዋ ሲጋ፣ እሷ ደግሞ አቅዋ ሲጋ የመጨረሻ ከፍተኛ ማዕረግ ያላት ነገር ናት። ምን ማድረግ ላይ? ተዕሚም ማድረግ ላይ፣ መሰብሰብ ላይ ማለት ነው። ኩል ከተባለ ኩል ነው። ኢላ ተፍሲስ ካልመጣ በስተቀር ወላሃ ብንስበት ኢላ ኢዳፈቲሃ መዓኒም ብሎ ተናገረና ሸርሕ አደረገ። ሌላኛው ደግሞ አልባሕር ሙሒጥ ፊ ኡሱል ልፊቅህ የሚለው በድረዲን ዘርከሺ ሲናገሩ 4ኛው ሙጀለድ 84ኛው ገጽ ላይ ሕክሙ ለፍዝ ልዓሚ አሲገቱ ልኡላ ኩሉን ያሉት። አሲገቱ ልኡላ ኩል የሚለው ቁጥር 1 የሚባለው ሲጋ ነው አሉ። ተዕሚምን ስትናገር ብዝሃነትን ስትገልጽ ኩል የሚለውን ከተጠቀምክ የመጨረሻውን ቶፕ ሊቭልን ተጠቅመሃል ማለት ነው። ከኩል በላይ ሌላ ነገር የለም። ሁሉም ማለት እኮ ነው። ከሁሉም በላይ ሌላ ነገር የለምና ከዚያ በኋላ ምን አለ? ወመድሉሉሃ አልኢሓጠቱ ቢኩሊ ፈርድ ሚነል ጁዝኢያት ኢዛ ኡዲፈት ኢለ ነኪረቲ አው ልአጅዛኢ ኢን ኡዲፈት ኢለ ልማዕሪፋ። ሹፍ ኢዛ ኡዲፈት ኢለ ነኪራ ወደ ነኪራ ለምሳሌ ኩሉ ቢድዓትን ከተባለ ሹፍ ኩሉ ቢድዓትን ሲባል ነኪራ ነው፣ አልቢድዓ አይደለም። አልቢድዓ ከሆነ ኩሉ ልቢድዓቲ ከተባለ ማዕሪፋ ነው። ኩሉ ቢድዓትን ከሆነ ግን ነኪራ ነው። ነኪራ ላይ ኢዳፋ ተደርጋ ከመጣች ነኪራ ላይ ከመጣ ወይ ደግሞ ታሪፍ ያልተደረገ ነገር ላይ አል የሌላት ነገር ላይ ከመጣ ምንድን ነው የሚሆነው? አልኢሓጠቱ ቢኩሊ ፈርድ ሚነል ጁዝኢያት ሁሉም እዚያ ውስጥ የሚካተተውን ወላ ቢድዓ ሐሰና የሚባለውን ሰይአ የሚባለውን ሱና ምን የሚባለውን በአጠቃላይ ሰብሰብ አድርገው ቢድዓ የተባለውን ነገር በአጠቃላይ ጨምቆ ነው የሚያስቀምጠው። ይሄኛውን የኡሱል አልፊቅሁ ዑለሞች ናቸው እንደዚህ ብለው የሚናገሩት ማለት ነው። ሌላኛው ደግሞ አልወጂዙ ፊ ኡሱል አልፊቅህ አልኢስላሚ የሚለው ላይ ዶክተር መሐመድ ዙሐይሪም ይሄን ነገር ተናግሯል። ያ ብቻ አይደለም፣ በጣም ብዙ አልፋዞችን ታገኛለህ በኡሱል አልፊቅህ ደረጃ ስትመለስ ማለት ነው። ኡሱል አልፊቅህ ላይ እነኝን ነገሮች ካየን በኋላ ዑለሞችን እዚያ ጋር መተን ኢማሙ ነወዊ እንዲህ ብሏል ስንል ምንም ተንተርሶ እንደዚያ ያለ ተፍሲስ ተደርጓል አለ። የቱ ጋር ተፍሲስ የተደረገው? ምክንያቱን አስቀምጧል። የተከሰሰበትን ምክንያት እንዴት ብሎ የተናገረው ምክንያቱን ካላስቀመጠ አይመለከተንም። ምክንያቱ ሲባል የዓሊሙ ኢጅቲሃድ ብቻ ነው የሚሆነው። ዓሊም ደግሞ ኢጅቲሃድ ሲያደርግ ኢዕቲቃዱ ተእሲር ይፈጥርበታል። ኢማሙ ነወዊ ደግሞ ይሄን ራእይ ከሚደግፉት መሃል ናቸው ረሕመቱላሂ ዐለይሂ ወዐላ ጀሚዕ ዑለማኢ ልሙስሊሚን። አላህ ስብሓነሁ ወተዓላ ይርሐማቸው። የተሳሳቱትን ነገር በአጠቃላይ አላህ ይማራቸው፣ መልካም ስራቸውንም አላህ እጥፍ ድርብ አድርጎ ይፈላቸው። ኢማሙ ነወዊ ትልቅ ደረጃ ያላቸው ብዙ ነገር ተሳሳተውልናል። እዚህ ጋር ግን ተሳስተዋል። ለምንድን ነው የተሳሳቱት? እንዴት አወቅ መሳሳታቸውን? ይኸው ህጉ፣ እነሱ የሚጠቀሙት ህግ እኮ ይሄ እኮ ነው፣ ሌላ ህግ አይደለም። ህጉ ላይ አምጥተን ስመዝነው ግን ሚዛን ውስጥ ሊገባ አይችልም ማለት ነው። ኩል የሚባለው አሁን በተናገርኩት መልኩ ነው። ኩል ከዚህ ውጭ ሌላ ትርጉም አለው የምትለኝ ከሆነ መልካም። ስለ ተፍሲሱ ጉዳይ እንጀምር ካልክም ደግሞ መልካም ነው። ወደ ተፍሲሱ ጉዳይ መግባት እንችላለን። ጨርሻለሁ። ደቂቃዬም አልቋል። ጨርሻለሁ። ጥሩ ደቂቃ እንትን ባደርጋችሁስ 5 እያረኩ ብሰጣችሁ እስካሁን በኋላ ደቂቃውን በየተራ 5 እያረኩኝ በዛ ተገድባችሁ ተወያዩ። አሁን በደንብ እንቀጥል ማለት ነው። ስለዚህ አሁን 5 ደቂቃ አለ። ኡስታዝ አደም ከስክሪኑ ላይ ተመልከቱ። እሺ፣ ከላይ ይጽፍላችኋል። መርሐባ። እኔ ወላሂ ሙዓዜ ጋር አሁን ላይ ነው ትንሽ ሙፍተረቀ ጠሪቅ እንትን ላይ ነው ያለ ነው። አሁን ላይ ሁለት እንትኖች ላይ ነው ያለ ነው። ምክንያቱም እኔ ለአይማዎቻችን ክብር እየሰጠን ብንወያይ መልካም ነው ብዬ ነው የማስበው። እኔ ኢማም ነወዊን በዚህ መልኩ አልቀበልም ተሳስተዋል ሲል ከየት እንዳመጣው አላውቅም። ከእሳቸው በኋላ የመጡ የመርዳዊን ሲቀበል ቢያንስ እንደው ለአስበቅያ ለዒልም እንትን እንኳን ክብር ብንሰጥ
እኒህን ታላቅ ሙጅተሂድ ሰሒህ ሙስሊምን ለመረዳትም ሆነ የሻፊዕያ መዝሀብ ዋና ዑምዳ የሆኑትን ኢማሙ ነወዊን አልቀበልም ብሎ ከዛ ሌሎችን አንድ ሁለት ዑለማዎችን ያውም ፊ ባቢል ኡሱል ወደ በጣም እየገረመኝ ነበረ ሙዓዜ ሲያመጣ። እኔ የፈለግኩት እዚህ ሐዲስ ላይ ተንተርሰው አኢማዎች ኩልን እንዴት ተረዱት ነው፣ ሲያቁ ላይ መምጣት ስላለብን ማለት ነው። ፊ ባቢል ኡሱል ኩል ምንድን ነው ፈንክሽን የሚያደርገው የሚለውን አላውቅም። እኔ እንግዲህ የዑለማዎቻችን ኩል በኡሱልም ብትሄድ በሉጋውም ብትሄድ ፈንክሽኑ ይታወቃል። ሚን አዳቲል ዑሙም እንደሆነ ይሄ ለማንም ጠወይል በልዕልም የሚጠፋ ነገር አይደለም። እና አልኩል ወማ ተቅተዲህ ልኩል ነው ምናምን የሚል ኢማሙ ስብኪ ይመስሉኛል ራሱን የቻለ እንትንም አድርገውለታል። እኔ ግን ኡሱል ላይ ያነሳቸው ዑለማዎች የኩልን ፈንክሽን ተናገሩ እንጂ እዚህ ቦታ ላይ ኩል ምንድን ነው ፈንክሽን የምታደርገው የሚለውን ነገር ነው እንዲያመጣልኝ የፈለግኩት። እኔ ኢማሙ ነወዊን ለሳምፕል ያህል አመጣሁለት እንጂ ቅርቡ እጁ ላይ ስላለ እነ ኢማም ኢብኑ ሐጀርን ማምጣት ይችላል። እነ ኢማም አልኡብይ ፊ ሸርሒሂ ሊሰሒህ ሙስሊም ማምጣት ይችላለሁ። ሐታ እነ ኢማሙ ሻፊዒ ሚነ ሰለፍ ይህን ተረድተው አይደለ እንደ ቢድዓ ሁለት አይነት ቢድዓ አለ ያሉት። ይሄ ሐዲስ ጠፍቷቸው ነው እንደ ቡኻሪና ሙስሊም ላይ ያለ። አንዳንድ ጊዜ ለአኢማዎቻችን እንትን እናድርግ እንጂ ክብር እንስጥ እንጂ። እና ከዛ አንጻር ለማንኛውም ከየት አመጡት እንዴት ተረዱት ካለኝ 2 ደቂቃ ነው የቀረች። በ2 ደቂቃ እንዴት እንደተረዱት ላስረዳው ለወንድሜ ማለት ነው። ኩል የሚለው ዓሙን መክሱስ ነው፣ ዓም ነው፣ ነገር ግን መክሱስ ነው ማዕናው። እንዴት ነው የተከሰሰው የሚባል ነገር ካለ የተከሰሰው በ3 መልኩ ነው። ይችል ልናገር ስል ነው ቅድም አሳጥር ስትሉኝ በጣም እንትን ያልኩት ቶሎ የቆምኩት ማለት ነው። ምክንያቱም እኔ ከሰዓት ጋር የምታገል ከሆነ እየፈጠንኩ ሰዋራ በደንብ እንትን ማድረግ አልችልም፣ እንደዛ ልምዱም ስለሌለኝ እና አሁንም ሰዓቷ ሳትሄድብኝ እንትን ላድርግ። ይኸውልህ 3 ሙኸሲሶች ላምጣልህ ሐቢቢ፣ 3 ሙኸሲሶች ላምጣልህ ለዚህ ለኩል ማለት ነው። አንደኛ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ምን የሚለው መን ሰነ ፊል ኢስላሚ ሱነተን ሐሰና የሚለው ግልጽ የሆነ ማለት ነው። እንዴት እንረዳዋለን ምናምን ከመጣን ጊዜ ካለ እንሄድበታል። አንዱ ሙኸሲ ነው ዑለማዎች። ምክንያቱም አንድነስ ብቻውን አንጠልጥለው አይሄዱም። በዛ ዙሪያ ላይ የመጡ ቁርአናዊ ማስረጃዎች፣ በዛ ዙሪያ ላይ የመጡ ሐዲሳዊ ማስረጃዎችን በሙሉ ያዩና አስታርቀውን የሚሄዱ መን ሰነ ፊል ኢስላሚ የሚለው አንዱ። ሁለተኛው ነስ ደግሞ ራሱ ሜት የዓኢሻ ብለህ የጠቀስክልን በመፍሁም ደረጃ የሚገባው ማለይሰ ምንድነው ለይሰ ዐለይሂ አምሩና የሚለው እሱ ራሱ በመፍሁም ደረጃ ወፊ ሪዋየት ሙስሊም ይመስለኛል የመጣው ሐዲስ ራሱ ይኸስሰዋል። ሁለተኛ ማለት ነው። ምክንያቱም ማሚንሁ የሆነ ነገር ስላለ ማለት ነው። ይሄም በአኢማዎቼ አረዳድ ነው የሚሄደው። አስፈላጊ ከሆነ እያነበብኩ መሄድ ይችላለሁ። 3ኛ ሙኸሲሱ የረሱል ሰለላሁ ዐለይሂ ወሰለም ሀዲያቸው ነው። ሀዲያቸው ማለት ምን ማለት ነው? የረሱል ሰለላሁ ዐለይሂ ወሰለም ላይፋቸው በሙሉ ሱናቸው እንደሚታወቀው የረሱል ሰለላሁ ዐለይሂ ወሰለም ቀውላቸው፣ የረሱል ሰለላሁ ዐለይሂ ወሰለም ፊዕላቸው፣ የረሱል ሰለላሁ ዐለይሂ ወሰለም ተቅሪራቸው ይሄ ሱና ይባላል ለደል ኡሱልይን ማለት ነው። ስለዚህ የሱነት ተቅሪርያ ደግሞ ወደ ሱነት ተቅሪርያ ከመምጣቱ በፊት ሰሓቦች የሆነን ስራ ሰርተው ይመጣሉ። ቅድም ብያታለሁ እኮ ይችን ነገር ሰሓቦች የሆነን ስራ ሰርተው፣ ለምሳሌ ሰይዱና ቢላል የሆነን ረክዓቴን ሰገዱ ዒንደ ኩሊ ውዱእ ማለት ነው። እንደዚሁም ደግሞ ውዱእ ላይ መዋዘባ አደረጉ። ይሄ ከነቢዩ ዓለይሂ ሰላቱ ሰላም የተማሩት ነገር አይደለም። ያ ፋቲሓን ይቀራ የነበረው ሰሓባ ሁልጊዜ ከሆነ ስራ በኋላ ፋቲሓን ይቀራል። እነዚህን አክሴፕት አደረጓቸው። በሌሎች ደግሞ እነዛ ሰላተቱ ራህጥ ለምሳሌ ብትወስድ እነዛ 3 ሰዎች የሆነ ቢድዓ ፈጥረው የመጡትን ደግሞ መለሱባቸው። ይሄ ሀዲያቸው ረሱል ሰለላሁ ዐለይሂ ወሰለም ንግግራቸውና ተግባራቸው የሚጋጭ ነገር ስላልሆነ ሀዲያቸው በራሱ ተኽሲስ አደረገ። ምን የሚለውን ኩሉ ቢድዓቲን ضላላህ የሚለውን ከሸሪዓ ቀዋዒድ ጋር በሚጋጭበት መልኩ ከሆነ ነው ብለው እነ ኢማሙ ሻፊዒ ይህን ተረዱ፣ እነ ኢማሙ አልቀራፊ ይህን ተረዱ፣ እነ ኢማሙ ኢብኑ ሐጀር ይህን ተረዱ፣ እነ ኢማሙ ነወዊ ይህን ተረዱ፣ እነ ኢማሙ አልቁርጡቢ ይህን ተረዱ። ሁሉም አይማዎች ማለት ይቻላል ይህን ተረዱ። ወሀከዛ። ጥሩ ቢስሚላህ 5 ደቂቃ ውስጥ አዝማት። እሺ መልካም። በመጀመሪያው ወንድሜ አደም የተናገረው ነገር ተክሲስ የተደረገው በ3 መንገድ ነው ብሎኛል። ተክሲስ የተደረገበት መንገድ የመጀመሪያው መንሰነ ሱነተን ሐሰነተን የሚል ነው። መልካም። መንሰነ ሱነተን ሐሰነተን ካነ ለሁ አጅሩሃ የሚለውን ሐዲስ ደግሞ ቅድም ጠቅሻለሁ መጀመሪያ ላይ ማለት ነው።
من سن سنة حسنة የሚለው መጀመሪያ ላይ ጠቅሼዋለሁ ብቻ አይደለም ለሌላው ማስረጃ ሊሆን እንደማይችልም በግልጽ ከነ ማስረጃው አስቀምጫለሁ። ባጭሩ ሐዲሱ በራሱ ሌላ ሸርህ የሚያደርገው ሐዲስ አለ። من أحيا سنة ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አንድ ሁለተኛ ነገር ደግሞ የሐዲሱ ሰበብ ሐዲሱን ሸርህ ከሚያደርግ ነገር አንደኛው ነው። የሐዲሱ ሸርህ የሐዲሱ ሰበብ በምንም ተአምር አያግዝም። ይሄ ወንድማችን አደም ያመጣውን ነገር ማለት ነው። ስለዚህ من سن سنة حسنة የሚለው በዚህ ይቋጫል። ሌላው ደግሞ ወንድሜ አደም የጠቀሰው ምንድነው? ሐዲሱ ሰለላሁ ዐለይሂ ወሰለም ነው ያለው። የነብያችን ሰለላሁ ዐለይሂ ወሰለም ሐዲ የሚገልጽ የዚህን ተቃራኒ ነው። ሐዲያቸው የሚገልጸው ማስረጃው አለኝ ካልክ የሳቸው ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ቢድዓን ያበረታቱበትን መንገዱን የከፈቱበትን ብታመጣልን ደስ ይለኛል። መንሰነ ሱነትም ማስረጃ ሊሆን ስለማይችል ማለት ነው። ከዚያ ስናልፍ ደግሞ ስለ ተፍሲስ ጉዳይ ወንድሜ አደም በእርግጠኝነት ያውቃል ብዬ ነው የማስበው። የተፍሲስን በደንብ አድርጎ ያውቃል ብዬ ነው የማስበው። የተፍሲስ ጉዳይ ቅድም አንስቼዋለሁ። ተፍሲስ በሁለት መንገድ ነው የሚደረገው፣ ኢማ ሙተሲል አው ሙንፈሲል። ሙተሲል የሚባለው የተናጋሪው ንግግር ጋር ተያያዥ የሆነ ተሳሳሪ የሆነ አንድ ግለሰብ የሆነ ነገር ሲናገር በራሱ ንግግር ተመልሶ ያንን ነገር ካሰረው ሙተሲል የሚባለው ማለት ነው። በዚያው ንግግር ውስጥ ማለት ነው። እሱም ምን አይነት ነው? አንድ ምንድነው ታዲያ ይህ ነገር ሲባል አላሁ ኻሊቁ ኩል ሸይእን ከተባለ ኩል ሸይእን ከአላህ ጋር የምናያይዘው ከሆነ አላህ እዛ ውስጥ ገቢ አይሆንም ማለት ነው። ምክንያቱም ረብል ዒዘቲ ወልጀላል ኻሊቅ እንጂ መክሉቅ አይደለም። አቅላችን ይሄን ያውቀዋልና አላሁ ኻሊቁ ኩል ሸይእን ሲባል እዚያ ውስጥ አይገባም። ከዚያ ሶስተኛው ደግሞ ነስ ነው። ነስ መጥቶ ተፍሲስ ማድረግ ነስ ደግሞ ሲመጣ ተፍሲሱል ኪታብ ቢል ኪታብ የሚባለው ወንድማችን አደም ተፍሲሱል ኪታብ ቢል ኪታብን አላመጣህልንም። ሁለተኛ ነገር ተፍሲሱ ሱነት ቢል ኪታብን ወይ ደግሞ አሱነት ቢሱና አንበለስቲ አሱነት ቢሱና አላመጣህልንም። ምክንያቱም ተፍሲሱ ሱነት ቢሱነት ሲባል እንትን አለው አቅም አለው። አቅሙ ምን አይነት መሆን አለበት ሲባል የግድ ወይ ሱናው በሰራሐው ከዚያኛው ሱና ጋር የሚስተካከል በሲሐውን ከዚያ ሱና ጋር የሚስተካከል መሆን አለበት። አንተ እዚህ ጋር የጠቀስከው መንሰነ ሱነታ የሚለው በየትኛውም አግባብ ሰዋእን በሰበብ ኑዙልም ቢሆን፣ ሁለተኛ ነገር ደግሞ በሌሎች ሐዲሶች እሱን የሚመስሉ ሐዲሶች እሱን መጥተው ሸርሕ ያደረጉ ሐዲሶችም ከፍተን ስናያቸው በግልጽ የሚያስረዱት ወንድማችን አደም ያስቀመጠው ነገር ስህተት መሆኑን ነው። ኢጅማዕን ብንል ኢጅማዕን አላመጣልንም ወንድሜ አደም። ቅያስን ብንል ቅያስ አላመጣልንም። እንዳለ እሱ ነገሮችን ያመጣው ከሐዲት ጋር እያይዞ ነው፣ ወይ ደግሞ ከነቢዩ ሰለላሁ ዐለይሂ ወሰለም አፍዓል ጋር እሱም ከሐዲት ጋር ስለሚካተት እነኚህ ነገሮች ደግሞ በአጠቃላይ ማስረጃ ካለህ ማስረጃህን ቁጭ አድርገው። መንሰነ ሱነተን የሚለው ደግሞ ማስረጃ አለመሆኑን መጀመሪያ ላይም ተናግሬያለሁ፣ በግልጽ ማስቀምጫለሁ። ምክንያቱም መንሰነ ሱነተን የሚለው መን አሕያ ሱነተን መይተተን ብሎ በሌላ ሐዲት ላይ ተናግሯል። አው ከማ ቃል ዐለይሂ ሰላቱ ወሰላም እሳቸው ሰርተውት ከዚያ በኋላ የሞተን ሱና እንደ አዲስ ያኖረ እንደ ዑመር ብን አልኸጣብ ተራዊሕን ማኖር ማለት ነው። ተራዊሕን እኮ ዑመር ነቢዩ ሰርተውት ነበር ሙሉ በሙሉ። እሳቸው ከሰሩ በኋላ ዑመር ደግሞ መጥቶ አስጀመረ እንደ አዲስ። ምን ይባላል ማለት ነው? ሱናን ኢሕያ ማድረግ ይባላል እንጂ ከፊል ዑለሞች በተረዱት መልኩ እንትን አይሆንም። በመጨረሻም ደግሞ ሰዓት ያልቋል። خلاص ሰዓት ያልቋል። መርሐባ ቢስሚላህ ኡስታዝ አደም 5 ደቂቃ አለ። እሺ ሼክ ሙአዝ እኔ እኮ ሐቂቃ ማለት ነው አንድን ነገር ምንድነው ሐሲልን ተሕሲል ማድረግ እኮ ነውዑን ሚን ለግዊል ከላም ኩል የሚለው ሚን ለፍዚል ዑሙም እንደሆነ እኮ ተናግሬያለሁኝ። ማለት የዑሙም ጉዳይ ነው፣ ነገር ግን መክሱስ ነው እያሉ ያሉት ዑለማዎቻችን እንጂ ኩል የሚለው ሚን አዳቲል ዑሙም እንደሆነ እኮ ቅድም ሉገተን እንደዚሁም ደግሞ ወሸርዐን ብትሄድ በነሑዮቹም በኡሱልዮቹም ብትሄድ እኮ ሚን አዳቲል ዑሙም እንደሆነ ግልጽ ነው። እኔ አሁን ከወንድሜ ሙዓዝ ጋር ትንሽ የተራራቅ ነው የሚመስለኝ። አንተ የኩልን ፈንክሽን ነው ቅድም እንዳልኩት እያመጣህልኝ ያለኸው። ኩል ኡሱልዮች እንዲህ ብለውታል፣ እንዲህ ብለውታል፣ እንደዛ ብለውታል ነው። ኩልም በዚህ ቦታ ላይ ዑለማዎች እንዴት ተረዱት የሚለውን ነገር መሸሽ ለምን አስፈለገ ነው እኔ እያልኩኝ ያለሁት ማለት ነው። እዚህ ቦታ ላይ ኩሉ ቢድዓቲን ضላላ የሚለው ላይ ዑለማዎቻችን እነዚሁ ኡሱልዮች አሁን አንተ ኩልን እዛ ጀምዑል ጀዋሚዕ ላይ ገብተህ ለምሳሌ የምታመጣልኝን ኢማሙ ሱብኪ ምን ብለው ተረዱት? በዚህ መልኩ ኢማም አልገዛሊ ምን ብለው ተረዱት? የሙስጠስፋው ባለቤት ኢማሙ ሻፊዒ የአሪሳላ ባለቤት ምን ብለው ተረዱት ነው እያልኩ ያለሁት። ማለት
የኡሱሉም የፊቅሁም የተፍሲሩም የእንትኑም ባለቤቶች እነዚህ ዑለማዎቻችን መግቢያ ላይ በተወሰነ መልኩ አቋማቸውን ቢድዓ ለሁለት እንደሚከፈል ያስቀመጡ ዑለማዎቻችንን ለምን ቦታው ላይ ሄደህ ሜንሽን ማድረግ አልፈለግም? ይችን ለምን መራቅ ፈለግክ ነው እኔ እያልኩ ያለሁት። ምክንያቱም ከኪሴ የምታመጣቸው ሀሳቦች ለእኔም ለአንተም አይጠቅሙን ነው። ምክንያቱም ብዙ ነገር ከዕልምም አንጻር ከምንም አንጻር እኔ እናንተ አህል ስላልሆንን ማለት ነው። ከዑለማዎች አረዳድ ከሆነ የምናመጣው ኩልን እዛው ቦታው ላይ ሄደን ሹራሁል ሐዲስ የተረዱበትን አግባብ መሄድ ነው። እኔ ለኩል ሙኸሲስ 3 ነገር አመጣሁልህ አልኩ። አንደኛው መንሰነ ሱነትን ነው። ሐዲሱን ነሱን ሰሪሑን ወሰሒህ አንተ ያልከው አይኸስሰውም። እኔ ምናልባት ከተፈቀደልኝ በኋላ ላይ መንሰነ እንዴት እንደምትረዳ ወይንም በዚህኛው መን አሕያ በሚለው እረዳለሁ ካልክ እሱ ሰነዱን ማየት ይጠበቅብናል። ሪዋየትን ወዲራ ማየት ይጠበቅብናል። እሱን መን አሕያ በሚለው ከተረዳ ይሄኛውን ሽቅ ለምንድን ነው ማንበብ ያልፈለግከው? መዕስያ ሆኖ ኢሕያ የሚደረግ አለ ወይ? ረሱልን ሰለላሁ ዐለይሂ ወሰለም እያስዋሸን ነው ወይ? እንደ የረሱል ሰለላሁ ዐለይሂ ወሰለም ንግግር እኮ አንዱ ከአንዱ ጋር ሙንሰጂም ነው ሚጣጣም እንጂ እንትን የሚያደርግ ነገር እኮ አይደለም። ሙተሻቢህ የሆኑ ነገሮች ካሉ ወደ ሙሕከም ይመለሳል። የቁርአንም ሆነ የሐዲስ ሙተሻቢሆች ካሉ ወደ ሙሕከም ይመለሳል። ስለዚህ መንሰነ የሚለው አይ መን እኽተረዐ ያሉ አኢማዎቻችንን ስም ልደረድርህ እችላለሁ። 20-30 ልደረድርልህ እችላለሁኝ። ገብቶሃል? በዛ መልኩ እንደሚመጣ ማለት ነው። አንደኛ። ሁለተኛ የእመት የዓኢሻ ሐዲስ ራሱ ማ ለይሰ ሚንሁ ማለት ይችን የኩል ጉዳይ ገብተህ ኡሱልዮች ምን እንደሚሏ ስታጠና ለምን የመፍሁምን ጉዳይ እንዳላጠናኸው ነው ግራ የገባኝ። ማ ለይሰ ሚንሁ ማለት እኮ ማ ሚንሁ አለ መፍሁመል ሙኻለፋ የሚባል ቋንቋ አለ ኡሱልዮች ዘንድ በተደጋጋሚ ነው እያመጡ ያለውን። ይሄ ራሱ ሙኸሲስ ነው። አንድ ሐዲስ ሌላኛውን ሐዲስ ምን ስለማያደርገው ስለማይጋጭ ማለት ነው። ወሕይ ነው። ረሱል ሰለላሁ ዐለይሂ ወሰለም ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕይ ዩሓ። ወሕይ ነው። ቁርአኑ ከሐዲሱ ጋር አይጋጭም። አንዱ ንግግራቸው ከሌላኛው ንግግራቸው ጋር አይጋጭም። በእኛ አእምሮ የሚጋጩ መስሎ የሚታዩን ነገሮች ካሉ ደግሞ እንዴት ጀምዕ እንደሚደረግ ደግሞ ዑለማዎቻችን አስቀምጠውልናል ማለት ነው። ስለዚህ በዛ ደረጃ ይሄንን ነስ ሰሒህ የሆነ ወሰሪሕ የሆነ የሙስሊምን ሐዲስ መንሰንን አምጥቼልሃለሁ። አንተ መን አሕያ ብለህ አምጥተሃል። መን አሕያን ከዚህ መንሰነ ከሚለው ሁለተኛው ሽቅ ጋር አስታርቅልኝ። ከኪስህም የምታመጣ ከሆነ ከዑለማዎች ማድረድ የምታመጣ ከሆነ እሱን ታስታርቅልኛለህ። አንደኛ ሙኸሲስ አይደለም ብለን ለመሄድ ካስፈለገን ማለት ነው። ሁለተኛ ይሄ ነው። ሶስተኛ የቁርአን አያው ራሱ አትመለስ ስላልከኝ ነው እንጂ ኢብቲዳ ያደረጉ የነቢዩላህ እንትኖችንም እኮ ለዚህ ዑለማዎችን ሲያመጡ ይሄም ሙኸሲስ እንደሆነ ነው ዑለማዎቻችን እያመጡ ያሉት ማለት ነው። ስለዚህ የኩልን ጥቅም እኔ ለምሳሌ አንድ ጥያቄ ልጠይቅህ ሙዓዜ፣ አንድ ጥያቄ ልጠይቅህ። ጃአ ፊል ሐዲስ ኩሉ ዐይኒን ዛኒያ፣ ኩሉ ዐይኒን ዛኒያ የሚል ሐዲስ አለ። ይሄን ሐዲስ እንዴት ነው የምትረዳው አንተ? በእኔ ሰዓት ማለት ነው 21 ሰከንድ አለ በእኔ ሰዓት። ኩሉ ዐይኒን ዛኒያ በኩል ነው የመጣው። እንዴት ነው የምትረዳው? ወዚነ ልዐይን ነዘሩ በሚል ነው የምረዳው። ወዚነ ልዐይን ነዘር እኮ ለምን እንደዛ ብለህ ተረዳኸው? ነቢዩ ሰለላሁ ዐለይሂ ወሰለም ስላስተማሩ። ምን ብለው ስላስተማሩ? ነቢዩ ሰለላሁ ዐለይሂ ወሰለም አይን ዝሙት የምትሰራው ሐራም ነገርን በማየት ነው ብለው ስላስተማሩ። ባረከላሁ ፊክ። ስለዚህ ኩል አዳተል ዑሙም ናት እዚህ ቦታ ላይ። ነገር ግን ሌላ ነስ ስለመጣለህ ረሱል ሰለላሁ ዐለይሂ ወሰለም ወዚናሃ ነዘሩ በማየቷ ምክንያት ነው ዚና የምትሰራው ስላሉን ከሰሱት ማለት ነው። ወሀከዛ ኩሉ ቢድዓቲን ضላላ ኩሉ ዐይኒን ዛኒያ ያሉት መልእክተኛው ናቸው ዐለይሂ ሰላቱ ወሰላም ይህንን ያስቀመጡልን። ስለዚህ መንሰነ በሚለው ወንድሜ አደም ከዚህ በፊት ስለ እንትን ነግረኸኛል፣ ተናግረህ ነበር ማለት አንተ
በአቂዳ ደረጃ ሙተሰውፍ እንደሆንክ ማለት ነው። በሱሉክ ደረጃ ሙተሰውፍ መሆንህን ተናግረሃል። ምንድን ነው ያሉት ኢማም ሻፊዒ? ለዚያውም ደግሞ ኢማም አልበይሀቂ የጻፉት መናቂብ ሻፊዒ ላይ ነው። ያው ቢድዓን የከፈሉበት ኪታብ ላይ ማለት ነው። ለው አነ ረጁለን ተሰወፈ ሚን አወል ነሃሪ ለም ያእቲ ዐለይህ ዙህሩ ኢላ ወጀድተሁ አሕመቅ ነው ያሉት። አንድ ሰው ጠዋት ላይ ሱፊይ የሚሆን ከሆነ እንደው ምሽት እኩለ ቀን አይደርስም ያ ሰው ደድቦ ካላገኘኸው አሉ። ይደድባል። ትቀበለዋለህ ይህን ንግግር? ምክንያቱም የዑለማ ንግግር ስለሆነ የዓሊም ንግግር ሁሉ መቀበል ካለብን ሁሉ መቀበል የለብንም። አብዱላህ ብን ዓባስን መጀመሪያ ላይ የጠቀስኩት ለዚያ ነበር። አብዱላህ ብን ዓባስ ምንድን ነው ያሉት? የዑለማ ንግግር ሁሉም ይቀበላል ማለት አይደለም። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሙዋፈቃ ያደረገ ያን አመጣላችኋለሁ። የዑለሞች ንግግር ጋር እመጣበታለን፣ ችግር የለውም እሱ። ምክንያቱም ሐዲቱን ከጨረስን በኋላ ወደ እንትኑ ስለምንገባ ወደ አቋሉ ዑለማ ስለምንገባ ማለት ነው። ስለዚህ የዑለማ ንግግር የግድ መቀበል አለብን የሚል ነገር የለም። ኢላ ኢዛ ዋፈቀ ልኪታብ ወሱና፣ ኪታብና ሱናን ሙዋፈቃ ያደረገ ሙሉ በሙሉ እንቀበላለን። ካልሆነ ግን ኢማሙ ሻፊዒ ብለህ የጠቀስክልኝ ቢድዓን የከፈሉት ናቸው ሱፊዮችን እንዲህ በደንብ አድርገው የሰደቡት። ስድብ ነው ይሄ በነገራችን ላይ ይቅርታ አድርግልኝና ምንም እንኳ ሰው ኖርማል አድርጎ ቢወስድ አሁን በእንትን እሳቸው በተናገሩት ሙሉ በሙሉ አልተናገርኩም። ምክንያቱ ሲባል ስድብ ስለሆነ ብዬ ስለማምን ማለት ነው። ሁለተኛው ምንድን ነው? ማዕስያ ማኖር ይቻላል እንዴ ብለኸኛል። አዎ ማዕስያ ማኖር ይቻላል። ቀደም ሰዎች የሰሩትና ወይ ደግሞ የተዉት ነገር እንደ አዲስ ማዕስያ መፍጠር ይቻላል። አዲስ ነገርን ከፈጠርኩኝ በማዕስያ ደረጃ ኢብተዳዕቱ ቢድዓተን ሰይአ የሚባለው ነው የሚሆነው ማለት ነው። ልክ ሐዲቱ ላይ መጥቶ መንሰነ ሱነተን ሰይአ የሚለው ይሆናል ማለት ነው። መንሰነ ሱነተን ሰይአ ቀደምት ይሰሩ የነበሩ ለምሳሌ ያክል የሉጥ ማህበረሰብ ወንድ ከወንድ ጋር ዚና ይሰራ ነበር። አሁን ያለነው ሌዝቢያን እንትን ጌዮች መጡ። እነሱ የኡመተ ሉጥን ሱና ነው ያኖሩት ማለት ነው። የነሱ ሱና ማኖራቸው ከዚያ ሐዲት ጋር እኔ በምነግርህ ሸርሕ ሙሉ በሙሉ ይገጣጠማል። ይሄኛውን ጨረሰ። ሁለተኛውን ሶስተኛውን ደግሞ ወንድም አደም ቅድም ስትናገር ረጅም ሰዓት የተናገርከው የኔን ንግግር በንግግር ደረጃ ተፍኒድ የማድረግ ነው ማለት በቃላት ብቻ ማለት ነው። ማስረጃ ሳታቀርብ አንዳች ነገር ሳትናገር 30-40 ዑለሞችን ልደረድር እችላለሁ ብለኸኛል። እኔ ነገሮችን ስናገር በኪታብ ነው እየተናገርኩ ያለሁት፣ በቁጥር ነው እየተናገርኩ ያለሁት። አንተ እነኛ 5 ደቂቃ ሙሉ በሙሉ በቁጥር የማትጠቀምበት ከሆነ ብቻ ንግግሬን ብቻ እንትን የምትል ከሆነ ትክክል አይመስለኝም። ይሄ ታች ተቀምጦ ለሚያዳምጠው ሰውም እውነት ነው ንግግር ማሻአላህ ተባረከ ረህማን አላሁንም ይጨምርልህ፣ መልካም ንግግር ትናገራለህ ስትናገር። ያን ንግግር ግን ሙሉ በሙሉ በማስረጃ እያስደገፍክ ከነ ቁጥር ከነምኑ ብታመጣልኝ ደስ ይለኛል። ስለዚህ አሁን ያለው ነገር ይሄ ነው እና የዑለሞችን ንግግር ሙሉ በሙሉ መከተል ካለብን ብዙ ዑለሞች አሉ ብዙ ነገሮችን የተናገሩ፣ ያንን ሁላ ላይ እንከተላለን ማለት አይደለም። ፈህሙል ዑለማ እንግዲህ መከተል አለብን። ነዓም መከተል አለብን። ምን ሲሆን ኢዛ ካነ ሙዋፊቀን ሊሀዲ ነቢ ሰለላሁ ዐለይሂ ወሰለም ቁርአንና ሐዲስ ውስጥ ያለ ሲሆን ነው። ምክንያቱም ቀደምት ዑለሞቻችን ሲናገሩ ስለዚህ ጉዳይ ሲናገሩ ምንድን ነው ያሉት? አፍወን ሱብሓነላህ ኮምፒውተር ውስጥ ካደረገብኝ ዑለሞች ሲናገሩ ምንድን ነው ያሉት? እሺ ችግር የለውም ሱብሓነላህ። እሺ ኢማሙ ማሊክ ምንድን ነው የሚለው? ኢማሙ ማሊክ ኢነማ አነ በሸሩን ኡኽጢኡ ወኡሲብ ፈንظሩ ፊ ረእይ ፈኩሉ ማ ዋፈቀ ልኪታብ ወሱነተ ፈኹዙሁ ወኩሉ ማ ለም ዩዋፊቅ ልኪታብ ወሱነተ ፈትሩኩሁ። ከቁርአንና ሐዲስ ጋር የሚገጣጠምን ነገር ውሰዱ፣ አለበለዚያ ግን አሽቀንጥራችሁ ጣሉት ነው ያለው። አልጃሚዕ ልብኒ ዓብድልበር 2ኛው ሙጀለድ 32ኛው ገጽ ላይ። አቢ ሐኒፋ ደግሞ ምንድን ነው ያሉት? ኢዛ ጃአ ልሐዲሱ ሰሒሑ ልእስናዲ አን ነቢይ ሰለላሁ ዐለይሂ ወሰለም አኸዝና ብሂ ወኢዛ ጃአ አን ሰሓበቲ ተኸየርና። ሁለት ሰሓቦች እንትን የሚሉበት የሚከራከሩበት ምናምን የሚሆን ከሆነ ተኸየርና ነው ያለው። አማራጭ አለን እንመርጣለን። ከዚያ በኋላስ ወኢን ጃአ አን ታቢዒነ ዛሐምናሁም ያለው ታቢዖችን ሲሆን ማን እንደዛ ያለው? አልኢንቲቃኡ ፊ ፈዳኢል ሰላሰት ልአኢመት ልፉቅሃ የሚል መጽሐፍ ላይ 145ኛው ገጽ ላይ ታገኘዋለህ። ኢማሙ ሻፊዒ ደግሞ ምን አሉ? ኢዛ ወጀድቱም ፊ ኪታቢ ኪላፈ ሱነቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፈቁሉ ቢሱነቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደዑ ማ ቁልቱ። ምክንያቱም ወንድሜ አደም ከዚህ በፊት ስትናገር ሰምቼ ነበር ስለ እንትን ጉዳይ ስለ ኢማሙ ሻፊዒ ስትናገር ያለ ሐዲስ የምናገረው ነገር የለም ለማለት ፈልገው ነው። ነዓም የሆነ ሐዲስ ላይ ተናግረዋል፣ የሆነ ንግግር ላይ ተናግረዋል። ከቁርአንና ከሐዲስ ነው ሁሉም ማስረጃ ማመጣላችሁ። ቀትለ ዙንቡር የሚለው ሪዋያ ማለት ነው። ቀትለ ዙንቡር ላይ እሱ ትክክል ነው። ወላኪን እዚህ ጋር ኢማሙ ሻፊዒ በግልጽ ኢቃዙ ሂመም ኡሊል አብሳር የሚለው መጽሐፍ 103ኛው ገጽ ላይ
إذا وجدتم في كتابي خلاف سنة رسول الله كان ينقدر وسط النبي صلى الله عليه وسلم نقدر ميتارس كاغنياچو فقولوا بسنة رسول الله صلى الله عليه وسلم ودعوا ما قلت إن نقدر تونا يا نبي يازون يالوت إمام أحمد بن دمو مرد حديث رسول الله صلى الله عليه وسلم فهو على شفا هلكة لما طفات من المال كرهم بلو تناقروا يهن دمو شرح أصول اعتقاد أهل السنة والجماعة سوستنياو مجلد 430 ገጽ ላይ እናገኘዋለን። ይቅርታ ሰዓትን እንትን አድርገዋለሁ። ጀዛኩሙላሁ ኸይር። መርሐባ ወንድሜ ሙዓዝ የኢማሙ ሻፊዒን ሙተሰዊፎችን ሰድበዋል አልከኝ። እንደው ሚን ባዕድ ተሰቡት እሳቸው ብለዋል አላሉም የሚለውን ነገር ካረጋገጠን በኋላ እኛ ዑለማዎቻችንን መክረጅ ነው የምንሰጣቸው። የመጀመሪያው እንዴት ነው፣ ለማን ነው፣ በምን መልኩ ነው የሚሉ ከአውዱ አንጻር ከምኑ አንጻር ይፈሰራል። ለዛም ነው በቢድዓ ጉዳይ ላይ የመጡ ሚን ባቢል ወዕዝ የምንጠቀማቸውን ነገሮች አንጠቀምም የምልህ። ለዛ ዝም ብሎ የሆነ ዓሊም እንዲህ ብሏል የሚል ነገር አናመጣም። የት ቦታ ላይ ተናግሯል፣ ምን አይነት ሲቹዌሽን ላይ ነው፣ በምን አግባብ ነው ያንን እንትኑን ያመጣው የሚሉ ነገሮች በሙሉ ያው ለአንድ ጣሊብ ልዕልም ይሄ መሰረታዊ የሆነ ነገር ነው። እሱ ላይ ብዙ ታዕሊቅ አድርጌ ሰዓቴን አልገልም። ነገር ግን አሁንም በተደጋጋሚ ምንም አይነት ተክሲስ የሚያደርግ ነገር አላመጣህም እያልከኝ ነው ያለኸው። እኔ ግን ከሱና ሙኸሲስ አምጥቼልሃለሁ፣ ከቁርአን ሙኸሲስ አምጥቼልሃለሁኝ። በቅያስም ብትመጣ ሙኸሲስ አምጥቼልሃለሁ። ሙተሲል በሆነ ማግባብ ሀዲሁ ሰለላሁ ዐለይሂ ወሰለም ባይዘወይ ሙተሲል ነው። ምክንያቱም የእሳቸው አፍዓላቸው ተግባራቸው በአጠቃላይ ያው እንትን ነው። ምናልባት እነዚህ ሰሓበቱል ኪራም የሰሯቸው የተለያዩ ቢድዓዎች በጣም በመቶዎች የሚቆጠሩ በሰሓቦችም ድረ የተሰሩ በአይማዎችም የተፈጸሙ በርካታ ቢድዓዎች አሉ፣ ቆንጆ የሚባሉ ቢድዓዎች። እነዚህን ሁሉ ቢድዓዎች ኒዕመቲል ቢድዓቱ ሀዚህ እያሉ እነ ሰይዱና ዑመር ሁላ እነ ሰይዱና ዓብደላህ ብኑ ዑመር ኒዕመቲል ቢድዓቱ ሀዚህ ብለዋል። እሳቸውም በለደሕዋ ይህን ሁሉ ነገር ስናመጣ ሰሓበቱል ኪራም ከነቢዩ ዓለይሂ ሰላቱ ወሰላም ኩል ንግግራቸው የተረዱት በሀዲያቸውም በንግግራቸውም በአጠቃላይ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ አንዱ ከአንዱ ሙተዳሪብ አይደለም፣ የሚጋጭ አይደለም። ስለዚህ አብሮ የሚሄድ ነው የሚል ነገር ነው እኔ የምረዳው። አይ አላመጣህም ልክ አይደለም ካልከኝ አይማዎቹን እንግዲህ እንትን ማድረግ ነው የሚሆነው። እኔ አይማዎች በሚሉት መልኩ ነው የሚሄደው እንጂ እኔ ለሙዓዝ ለማስረዳት ብዬ ከዛ ከዚህ እንትን አድርጌ ላልፈው አልችልም፣ ከአይማዎች አረዳድ ስለማልሄድ ማለት ነው። ከዛ ውጭ እውነትህን ነው የምልህ። እኔ አሁን የጅምሁሮቹን አቋም መከተል አንተም ምትል ነበር ከአሁን በፊት የጅምሁር አቋም እያለ እንዴት ምናምን የሚል ነገር ነበር እና ጅምሁር አልዑለማ ወጅምሁር አልፉቃሃ ወጅምሁር አሰለፍ እዚህ አረዳድ ላይ ሆነው ሳሉ ምናልባት አላውቅም አንተ እስከወረዳድ የአንድ የሁለት ዓሊም ሊሆን እንደሚችል ገምታለሁኝ። እነዚህን ሁሉ ዑለማዎች አሽቀንጥሮ ጥሎ ግን የተወሰኑ ዓሊሞችን ብቻ 2-3 ዓሊሞችን ብቻ ይዞ መሄዱ እንደው ከተደዩን አንጻርስ እንዴት ነው፣ ጥሩ ነው ወይ የሚለውን ነገር ነው ማስቀምጥልህ። ከዛ ባለፈ ግን ኩል ሙኸሲስ መጥቶበታል። ለምሳሌ ቅድም አልኩህ አይደለም ረሱል ሰለላሁ ዐለይሂ ወሰለም ኩሉ ዓይኒን ዛኒ አሉ። በኩል ነው የመጣው። ነገር ግን ሙኸሲስ አለ። የነቢያቶች አይን ሁሉ መቼም እንትን አይደለም፣ ዛኒ አይደለም። አይነ አማ የሆነ ሰው ምንም አጅነቢ ያላየ ሰው ዛኒ አይደለም። ዓቅለን ወሸርዓን መጥቶበታል። አዎ ተኸስሷል። ቱደሚሩ ኩለ ሸይእን ሲል አዎ ተኸስሷል። ለምን ዓቅለን ተኸስሷል፣ ወሸርዓን እዛው ቁርአኑ ከስሶታል። ሌሎችም ኩሉ ብኒ አደመ ተእኩሉ ልአርዱ ጀሰደሁ የሚል ሐዲስ መጥቷል። ለምሳሌ የአደምን ልጅ በሙሉ መሬት አፈር ታደርገዋለች አዝበት ዘነቡ ሲቀር ብለዋል። እውነት ነው። ሌላ ሙኸሲስ ሐዲስ መጥቶበታል። ረሱል ሰለላሁ ዐለይሂ ወሰለም የነቢያቶችን ጀሰድ መሬት አትበላም ብለዋል። ስለዚህ ኩል አዳተል ዑሙም ሆና ብትመጣም ቅሉ ነገር ግን ትኸሰሳለች። ኢማ በነስ ትኸሰሳለች፣ ወኢማ በቅያስ ትኸሰሳለች፣ ወኢማ ደግሞ በሌሎች በረሱል ሰለላሁ ዐለይሂ ወሰለም ፈለግ በሳቸው ሀድ ይኸሰሳል ማለት ነው። አይኸሰስም በቃ እኔ ኩልን ቢድዓ ነው ብዬ ነው የሚሄደው ካልከኝ ወደ ነማዲጆቹ እንመጣለን ማለት ነው። እኔ አሁን ወደዛ ነው መምጣት የፈለግኩት፣ ምናልባት ሙዓዝ ፈቃደኛ ከሆን። ምክንያቱም የኩልም ጉዳይ ይኸሰሳል ብያለሁ፣ አይኸሰስም ብለኸኛል። ግን ወደዚህኛው እንድንመጣ እንትን አደርጋለሁ ማለት ነው። ግን ከዛ በፊት ይህንን ሐዲስ እንደው ሙሉውን እንትን ለማድረግ ያህል
الرسول صلى الله عليه وسلم ደግሞ እዚህ ጋር ومن ابتدع بدعة فعمل بها كان عليه أوزار من عمل بها የሚል ሐዲስ አላቸው። لا ينقص من أوزار من عمل بها شيئا የአንድም ሰው እንትኑ ሳይቀንስ ሙሉ ወንጀሉ አለበት የሚል ነገር አላቸው። ومن ابتدع بدعة ضلالة لا ترضي الله ورسوله كان عليه مثل آثام من عمل بها የሚል አለ። እዚህ ጋር ሙኸሲስ አለ ሐቢቢ ሙዓዝ ማለት ነው። ومن ابتدع بدعة ضلالة ضلالة የሆነ ብለው ማለት ነው። ከዛ ይሄ ضلالة የሚለው ምን ብለው ከሰሱት? لا ترضي الله ورسوله አላህና ረሱልን የማያስደስት የሆነ አላህና ረሱልን የማያስደስት ማለት የሚያስደስታቸው ማሚንሁ የሆነ ነገር አለ። ልክ ቅድም እንዳልኩት ማለት ነው። እና በዛ መልኩ ነው የሚለው። ቅድም ስላሳለፈ ነው ኦኬ ነው ያሳለፍኩት፣ ግን ላቁም። እሺ በቃ ላቁም በቃ ላቁም። እሺ ኡስታዝ ሙዓዝ ያንተ ተራ ነው። አይ ወንድሜ አደም መጀመሪያ ላይ ያነሳ ምንድነው የዑለሞችን ንግግር ዝም ብለን እዚህ ጋር አምጥተን ከመናገር እንቆጠብ፣ እነሱ ያሉትን ነገር እንትን ማለት ማበጠር አለብን የሚል ነገር ነው። ሱቢዮስ ያ እውነቱን ለመናገር እኔ የዑለማውን ንግግር ضعيف የሆነ ንግግር አመጣሁ እንበል ችግር የለውም። የኢማሙ ሻፊዒ ንግግር ضعيف ነው እንበል። ወንድሜ አደም ደግሞ ሚንባ ቢሱኢ ظن ማለት ነው። ይቅርታ አድርግልኝ። ሚንባ ቢሱኢ ظن አንተ ደግሞ የነብዩን ሐዲስ ضعيف የሆነውን አመጣ። የነብዩ ሐዲስ ضعيف የሆነን ሐዲስ መጠቀም ትልቅ ወንጀል ነው። ሚን ከባኢር ዙኑብ ነው። የነብዩን ضعيف የሆነን ሐዲስ እያወቁ መጠቀም ነው። እያወቁ መጠቀም ምንም እንኳን አንተ መጨረሻ ላይ ኢስቲፍሳር አድርገህ ነበር እስቲ ቼክ አድርግልኝ የሚል ነገር። ስለዚህ ይቅርታ ሐቢቢ እሺ ቀጥልና በኋላ ታዕሊቅ አደርጋለሁ። እሺ በጣም አንተ አሁን ለምን እንትን እንዳደረግህ ይገባኛል። ማለት ሐዲሱን ታዕሊቅ እንትን አድርገህበታል ቼክ አድርገው ብለኸኛል። ስለዚህ እኔ እንኳን ضعيف የሆነን የኢማሙ ሻፊዒ ንግግር እንኳን ብጠቀም አንተ ከተጠቀምከው አንጻር ከታየ ኢሚንትናት ምንም የትም ቦታ አትገባም ማለት ነው። ምክንያቱም እኔ እያወራ ያለው በአጠቃላይ መጽሐፎችን ሜንሽን እያደረግኩ ነው። አንተ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ ብለህ የነገርከኝ ነገር ሐዲሱ ضعيف መሆኑ መጨረሻ ላይ ደርሰንበት ነበር። ስለዚህ ያለቀ ጉዳዩ። ሁለተኛው ነገር ኢማም ሻፊዒ ሐዲሱ ኩሉ ቢድዓትን ضላላህ የሚለውን ተክሲስ አድርገዋል ኢማሙ ሻፊዒም ብለኸኛል። እስቲ እሳቸው ተክሲስ ያደረጉበትን ቦታ ብታመጣልኝ ደስ ይለኛል። ኢማሙ ሻፊዒም ማለት ነው። ከዚህ አለፍ ስንል ደግሞ ወደ ቅድሙ ነጥብ ልመልሳችሁ፣ ምክንያቱም ንግግሬ ሙሉ በሙሉ ስላልጨረስኩ ማለት ነው። ኢማሙ አሕመድ ስለ ዑለሞች ጉዳይ ሲናገሩ ስለ ራሳቸው ሲናገሩ ወየቁሉ ኢማሙ አሕመድ ምን አሉ? ሸርሑ ኡሱል ኢዕቲቃድ አህል ሱነት ወልጀማዓ 3ኛው ሙጀለድ 430ኛው ገጽ ላይ ላ ቱቀልድኒ ወላ ቱቀልድ ማሊከን ወላ ሻፊዕየ ወላ ልአውዛዒይ ወላ ተውሪይ ወኹዝ ሚን ሐይቱ አኸዙ ብለው ተናገሩ። ይሄ ትልቅ ቃዒዳ ነው። ነገራችን ላይ እኔን ተከትለ ሙቀሊዳቱ ሙሉ በሙሉ ወላ ኢማሙ ሻፊዒንም እንትን አትበል፣ ወላ አውዛዒንም አትከተል፣ ተውሪንም ወኹዝ ሚን ሐይቱ አኸዙ እነሱ ከወሰዱበት ውሰድ። ይሄ ማለት ከልኡም ሙባህ ነው ማለት ነው። ዲን አልኢስላም ማንም ሰው ገብቶ ኢስቲንባጥ ማድረግ ይችላል ማለት ነው። ላ ያ ማለት የነሱ ንግግር ከመነሻው ምንጭ ጋር የሚጋጭ ከሆነና ስህተት ከሆነ የነሱ ንግግር የሚመዘነው በቃል አላህና በቃል ረሱሉላህ ነው። የኢማሙ ሻፊዒ ንግግር ቢድዓ ለሁለት ይከፈላል ሲሉ ማሻአላህ ኢማሙ ሻፊዒ ዓሊም ናቸው፣ ትልቅ ዓሊም ናቸው፣ በጣም ትልቅ ዓሊም ናቸው ኢማሙ ሻፊዒ። የእሳቸውን ንግግር ያዝ አድርገን ሐዲሱ ጋር እናመጣና ሚዛን ላይ እናስቀምጠዋለን። ምክንያቱም ውሃ ልካችን ወይ ደግሞ መለኪያችን ሚዛናችን ሐዲስና ቁርአን ስለሆነ የማንም ንግግር የፈለገ ዓሊም ይሁን የፈለገ አይማ ይሁን ወንድሜ አደም ምጠቅስልኝ ሁሉም ዑለሞች ተሰብስበው እንኳ ቢሉ ያንን ነገር ምክንያቱም በጣም ብዙ ዑለሞች እነሱን የሚኻልፉም ይኖራሉና ማለት ነው። ስለዚህ አሁን አቅዋል ዑለማእ እስትድላል አታደርግብኝ። ምክንያቱም አቅዋል ዑለማእ ዩስተደሉ ለሃ ወላ ዩስተደሉ ቢሃ ቀውሉ ዓሊም ለይሰ ቢደሊል። የዑለሞች ንግግር ደሊል አይደለም በራሱ። ደሊል የሚሆነው ሰነድ ሲኖረው የራሱ ደሊል ሲኖረው ደሊሉን ተንተርሶ ሲመጣ ነው። ወደ ኢማሙ ሻፊዒ ስንመለስ ኢማሙ ሻፊዒ ጋር መጥተህ እኮ ቢድዓን ለሁለት የከፈሉበት ምንድነው ምሳሌያቸው ወይ ደግሞ ደሊላቸው ስትል እኮ ደሊላቸውን ገና ተሕሪር ማድረግ አለብህ ተመልሰ። ምክንያቱም ደሊሉ ራሱ ሌላ ጉዳይ ስለሆነ ስለዚህ ይሄን ይመስላልና ወደ ሌላ ሐዲስ እንለፍ። ይሄኛው ሐዲስ ከጨረስን ማለት ነው። ይሄኛውን ሐዲስ ከጨረስን ወደ ሌላ ሐዲስ እንለፍና አንድ ሁለት እያልን እንቀጥል፣ ወይ ደግሞ ከሐዲሱ ዓለም ምክንያቱም ረጅም ሰዓት እየፈጀን ነው። በነገራችን ላይ የዕርባድ ንሳሪያ ሐዲስ አለ ወይነ ኩለ ቢድዓትን ضላላህ የሚል ይሄም በግልጽ ያስቀመጠ ነው።
عبد الله بن مسعود رضي الله عنه سيناقروا أن رسول الله صلى الله عليه وسلم قال إياكم ومحدثات الأمور فإن شر الأمور محدثاتها وإن كل محدثة بدعة وإن كل بدعة ضلالة. السنة لابن أبي عاصم يمجمر يوم مجلد 16 وقت سلاي زقبوا تاليهن الرواية مالتنا. ابن مسعود زقبوا تنقر بسن الملكة. عبد الله بن عمر دقمو شرح أصول اعتقاد أهل السنة والجماعة يا لالكائي مصحف لاي يمجمر يوم مجلد 204 وقت مدخل السنن الكبرى يميل بيهقي 180 وقت سلاي موقوف بهون نقدر لاي كل بدعة ضلالة وهي راها الناس حسنة يميل بتعم بزون نقدروش علو يحديثون نقرتلو انقواتنا ودا أقوال الصحابة نلف أقوال الصحابة دقمو من نوربتي نوران كزيا ودا أقوال التابعين نالفالن نزي يدرقن نيل بارك الله فيكم شرش الله مرحبا انت ترى مرحبا እሺ እኔ ማለት ቢሆን ጥሩ የሚሆነው ወይ መጀመሪያ ያው መግባባት ነበረብን ይመስለኛል። ወንድም ይስሐቅ መስፈርቶች ላይ ምናምን አላወራንም። ንሱሶችን በማን አረዳድ ልንረዳ እንደምንችል መጀመሪያ ቢቀመጥ ጥሩ ነበር። ዒልም ነው እያወራን ያለ ነው። ካልሆነ እንትን ነው የሚሆነው ማለት ምንጮቻችን ተመሳሳይ ናቸው ብዬ ስለማመን ነው ከወንድሜ ሙዓዝ ጋር የሺዓና የሱና ውይይት አይደለም እዚህ ቤት ውስጥ ያለው ወይንም ደግሞ የተቃራኒ የተለያዩ ሃይማኖት ላይ ያሉ ሰዎች ውይይት አይደለም። መሳዲሮቻችን ተመሳሳይ ናቸው። እኔ እየጠቀስኩ ያለሁት ከሰለፎች ጀምሮ ቢድዓን ተቅሲም ያደረጉ ዑለማዎቻችንን ወዓላ ረእሲሂም አልኢማም ሻፊዒ ዓለይሂ ረሕመቱላህ እነዚህን ሁሉ ነው እያመጡ ያለሁት። ወንድሜ ሙዓዝ ደግሞ እነዚህን ዑለማዎች አጣጣለ እንጂ አንድም ዓሊም አይከፈልም ያለን ዓሊም ማለት ርዕሱ እንደዛ ስለሆነ ነው ባይዘወይ እኔ እንደዛ ያመጣሁት። ወንድም ይስሐቅ ርዕስም ስሰጥ የቢድዓ ቆንጆ አለ የለም የሚለውን ነገር እኔ ከኪሴ የማመጣው ነገር አይኖርም። ቁርአንና ሐዲቱን የሚረዱት እነዚህ ዑለማዎች ናቸው። እኔና ሙዓዝ አይደለንም የምንረዳው። ከዛ አንጻር እነሱ በተረዱበት አግባብ ከላይ እስከታች በአራቶቹም መዛሂቦች እንደዚሁም ከዛ ሁላ ወጥቼ እነ ኢብኑ ሐዝምን ጭምር እነዚህ ትልልቅ አይማዎችን እነ የተለያዩ ትልልቅ ዑለማዎችን አምጥቻለሁና እኔ አሁን ሙዓዜ በቀጥታ ከላይ ወህይ እንደወረደለት አድርጎ የሚያመጣቸው ነገሮች ሐቂቃ ልክ አይደሉም ብዬ ነው የማስበው። መንሃጀ ተለቂም እንደዛ አይደለም ብዬ ነው የማስበው። ቢኮዝ እኔ ለንግግሬ በሙሉ እያመጣሁኝ ነው ያለሁት። እኔ ለምሳሌ የቢድዓን ተቅሲም ጉዳይ ከሰለፍ አምጥቻለሁኝ። ቢድዓ ለሁለት እንደሚከፈል ኢማሙ ሻፊዒ፣ ኢማሙ አልበይሃቂ በሰነዳቸው ያወሩት፣ ሌሎች አኢማዎቻቸውን በሰነዳቸው ያወሩት፣ ኢማም ኢብኑ ተይሚያ ጭምር ይሄ ሰነድ ሰሒህ ነው ላጉባር ዓለይህ ያሉትን በሰነድ አምጥቻለሁ እንደሚከፈል። ኢማሙ ሻፊዒይም የሰይዱና ዑመርን ኒዕመት ልቢድዓቱ ሃዲህ የሚለውን ሀሳብ ወስደው ይሄን እንዳመጡ ጠቅሻለሁ። አንድም የሰለፍ ንግግር ግን ወንድሜ ትክክለኛ የሆነ ሰነድ ያለው ትክክለኛ የሆነ ንግግር ያለው አላመጣልኝም እስከ አሁን ድረስ። ከዚያ ተነስቶ ሁሉም ዑለማዎች ማለት በሚቻልበት መልኩ የቢድዓ ቆንጆ አለው መጥፎ እንዳለው ሁሉ የቢድዓ ቆንጆ አለ። ሚዛን ላይ ያስቀምጠ ነው። ኢማ ዋጅብ ሊሆን ይችላል፣ ወኢማ ሙስተሐብ ሊሆን ይችላል፣ ወኢማ መክሩህ ሊሆን ይችላል፣ ወኢማ ሐራም ሊሆን ይችላል የሚል ሀሳብ ነው ያላቸው። ሐታ ኢማም ኢብኑ ተይሚያ እነ ኢማም አሻጢቢ ሁላ ቢያንስ ለሁለት ከፍለውታል። ስለዚህ ከጅምሁሮቹ ምንም የተለየ አቋም የላቸውም እያልኩኝ በስርዓት አስቀምጫለሁ። አሁን ምንድን ነው ወንድሜ ሙዓዝ እያደረገ ያለው? አንደኛ ዑለማዎችን ዲስከሬጅ ማድረግ ነው። እኔ ጋር ባለው ውይይት ምናልባት ኮምፎርት እንትን ለመንሳት ሊሆን ይችል ይሆናል። እኔ ማለት ዑለማዎችን ካልተቀበልከኝ እንዴት አድርጌ እስቲድላልስ በኮንፊደንስ አመጣለሁኝ? ተረዳኸኝ አይደል? ምክንያቱም ቁርአን እና ሐዲስ እነዚህ ዑለማዎቻችን ናቸው የሰጡን። በእነሱ ፈህም ነው። ኢማም ናቸው፣ ሙጥለቅ ናቸው። እንደኔና እንዳንተ አሊፍ ባታ ላይ ያሉ ሰዎች አይደሉም። ስለዚህ ስም እየጠቀስኩኝ ከነ ኪታቡ ከነ ገጹ እያመጣሁኝ ወንድሜ አንድም ነገር እንደዛ ሳያመጣ ግን የኩልን ጉዳይ አመጣና እኔ ማለት ወደ እንትኑ እንሂድ ከተባለ ሐቂቃ ለምሳሌ ኩሉ አይኒን ዛኒያ በነኪራ የመጣ ነው። ይሄንን የነኪራ እንትን እንዴት አድርጎ ራሱ ተክሲስ እንዳደረገ እንትን ሊያደርግልኝ ይችል ይሆናል። አቅለን ወሸርዐን ኩሉ ቢድዓቲን ضላላ የሚሉትን በተለያዩ ሌላ የረሳሁት ቅድም አሁን መጻፌን እያቆምኩኝ ነው። እንዲሁ ዝም ብዬ እያወራሁ ነው። ምክንያቱም የዑለማዎችን ሀሳብ ማምጣት ስላልጠቀመኝ በራሴ ወንድሜ ጋር በደንብ ሙሉ እንትኔን ሰጥቼ ማውራት ስለፈለግኩኝ ነው። ለምሳሌ ምን ብሏል? አላሁመ ሰሊ ዐላ ሰይድና ሙሐመድ ደዒፍ የሆነ ሐዲስ አምጥቷል አለኝ። ደዒፍ የሆነ ሐዲስ አምጥቷል አለኝ። እኔ ሰነዱንም እንትን ላደርግ ነበረ፣ ያው ስላቆምከኝ ነው። አሁንም ደቂቃ አለኝ፣ 1 ደቂቃ ስላቆምከኝ ነው።
ሰነዱንም ላመጣ ነበር ግን ወንድሜ ያመጣውንስ ሐዲስ ሰሒህ ነው እንደ ያመጣው ወንድሜ ሐዲሱ ማለት እሱ እኮ መፈተሽ አለበት ራሱ። እኔ እንደውም ያመጣሁት ምናልባት በሌሎች መንገዶች ብናየው ከዛኛው ሳይሻል አይቀርም። እና እኔ አሁን ሪዋየተን ወዲራያ ማየቱ በተለይ ሪዋያን ማየት የባለሙያዎች ጉዳይ ስለሆነ እሱም ማየት ስላለብን ነው። ከመሆኑም ጋር ቅድም መን አሕያ በሚለው ነው የምንወስደው አለ። ማንም ያላለውን ማለት ነው ከዑለማዎቻችን ማንም ያለው መን አሕያ ከሆነ ደግሞ ወመን ሰነ ፊልኢስላሚ ሱነተን ሰይአትን የሚለውን አዎ ሱና ሰይአ አላለም። ማን እንትን ያደረገው? ይሄኛው እኮ ነቢዩ ዓለይሂ ሰላቱ ሰላም የሰሩት እኮ ነው አይደለም? መን አሕያ ስንል አይደለም እንደ ሙዓዚ ነቢዩ ዓለይሂ ሰላቱ ሰላም ሰርተውት ግን እንደዛ እንደ ሰደቃው ተድበስብሶ የቆየ ሰይአ አለ እያልከኝ ነው ወይ ነው? ለዚህኛው ለሰይአው ሌላ ትርጓሜ እያመጣህለት ነው። እና እንትን አይደለም ነገሮች ትንሽ እየተቀላቀሉ እየሄዱ ያለ ይመስለኛል። እና በጣም በፍጹም አንተ ለምትረዳው አረዳድ እንትን አያደርግህም እሱ ጉዳይ። ለማንኛውም እንዳልከው ሌሎች የምታነሳቸው ነገሮች ካሉ አንሳና ወደ አቅዋለ ሰሓባ ብንመጣ አይ ቲንክ ብዙ ነገር ይፈታልናል። ጥሩ ኡስታዝ ሙዓዝ 5 ደቂቃ ቢስሚላህ። መልካም። ስለ አቅዋለ ሰሓባ ጉዳይ ወንድማችን አደም አቅዋለ ሰሓባን አልጠቀስክም ወይ ደግሞ ቀደምት የነበሩ ሰለፎችን አልጠቀስክልኝም የሚል ነገር አንስተዋል። ኢንሻአላሁ ተዓላ ቀደምት የነበሩ ሰለፎች ምን እንደሚሉ በሰፊው እንመጣበታለን። ምክንያቱም ኢማም ሻፊዒ ጉዳይ ላይ በደንብ አድርጌ አበጥረዋለሁ። ኢማም ሻፊዒን ጉዳይ ማለት ነው በደንብ አድርገን አብረን እናበጥረዋለን። ችግር የለውም አብሽር። ምክንያቱም ኢማም ሻፊዒ ከመሬት አይደለም ዒልምን የተማረው ረሕመቱላሂ ዐለይሂ ወረሕመቱላሂ ዐላ ጀሚዕ ልአኢማ። ኢማም ሻፊዒ ከመሬት አይደለም የተማረው፣ ዑለሞች ነበሩት፣ እሱን ያስተማሩ ዑለሞች ነበሩ። እንደነ ወኪዕ ብን ጀራሕ፣ እንደነ ኢማሙ ማሊክ፣ እንደነ ሙሐመድ ብን ልሐሰን አሸይባኒ እና መሰሎች ዑለሞች ነበሩት። እነ ሱፊያን ብን ዑየይና መሰል ዓሊሞች ነበሩት፣ እሱን ያስተማሩ ማለት ነው። ከሱ አስተማሪዎች ጀምርና በሱ ተማሪዎች ደግሞ ጨርሰዋለሁ። ችግር የለውም ከነ ቁጥሩ ከነ ምኑ ማለት ነው። ወንድሜ አደም እኔ ማስረጃ ሳቅርብ ነበር፣ ሙዓዝ ደግሞ ምንም አላቀረብም ብለሃል። መልካም። ከታች ያሉ ወንድም እህቶች አሉ፣ እነሱ ይመልከቱ፣ ችግር የለውም። ምክንያቱም እዚህ ጋር አሁን ሁላችንም ያለውን ነገር አስቀምጠን አንደኛ ነገር በቀልባችን እንትን ብለን ነው የምናስቀምጠው። አላህ ይቀበለን ስራችንን፣ አላህ ስብሐነሁ ወተዓላ ይውደድልን። ከስር ያለው ሰው ደግሞ የሚሆነውን ነገር በደንብ አድርጎ መረዳት ይችላል ብዬ ነው የማስበው። ሌላው ተብጂል ዑለማ ብለሃል። ዑለሞችን በጣም ዘረጠጥቃቸው የሚላ ዑለሞችን በጣም ነው የምናከብራቸው፣ ትልቅ ቦታ አለ ለነሱ። ግን ማለት ነው አላህ ስብሐነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኮ ሲናገሩ ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ የሚለውን አያጠቀሱና ቀደምት የነበሩ ሰዎች አለይሰ ቱሐሪሙነ ማ ዩሐሪሙን ብለው ጠየቁ። እነሱ ሐላል የሚያደርጉትን ሐራም የሚያደርጉትን ነገር ትከተሉ የለ እንዴ ሲሉ አዎ እናደርጋለን ብለው ሲቀበሉ እነሱን ማምለክ ማለት ይኸው ነው። እኛም እንደ ሙስሊሙ ማህበረሰብ የምንከለከለው ትልቁ ነገር ምንድን ነው? የዑለሞች ንግግር ከኛ በላይ አረዳዳቸው በጣም የመጠቀ ነው፣ ከኛ በላይ በጣም የሄደ ነው። ግን ከሰሓቦች አይበልጥም አረዳዳቸው። ግን አረዳዳቸው ከነቢዩ ሐዲስ ራሱ አይበልጥም። ስለዚህ የነቢዩን ሐዲስ ስንረዳ ደግሞ በሰሓቦች ንግግር በቀደምቶቹ ነው የምንረዳው ማለት ነው። አለቀ። ከዚያ በኋላ ሱነተን ሰይአ የሚል ነገር ወንድሜ ጠቅሰህልኛል። ሱነተን ሰይአ የሚባል ነገር አለ። ናም ሱናው ሰይአ የሚባል አለ። ለምሳሌ ያክል እስቲ ጥቀስ። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነሃ ሱነን አሉ ሰለላሁ ዐለይሂ ወሰለም ኢነሃ ሱነን ወለዚ ነፍሲ ቢየዲሂ ቁልቱም ከማ ቃለት በኑ እስራኤል ሊሙሳ ያሉ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ውስጥ ደግሞ ለተተቢዑነ ሱነነ መን ካነ ቀብለኩም ሐታ ለው ደኸሉ ጁሕረ ضብን ለደኸልቱሙሁ አሉ። ስለዚህ አሁን የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ብቻ ሳይሆን የካፊሮችን መንገድ ሱና ነው የሚባለው። ተግባባን? የካፊሮችን መንገድ ሱና ነው የሚባለው። የሙስሊሙ መንገድ ሱና ብሎ ማለት አደርብ ማለት ወይ ደግሞ አጠሪቅ ማለት ነው። ወደሆነ መንገድ የሚወስድ መንገድ ማለት ነው። አለቀ። ከዚያ በኋላ ስለ ሻፊዒ ጉዳይ አንስተህልኛል። መልካም፣ ወደ ሻፊዒ ጉዳይ እንምጣ እስቲ። ኢማሙ ሻፊዒ ረሕመቱላሂ ዐለይሂ ትልቅ ዓሊም ነው። በዚህ አጋጣሚ ደግሞ ወንድሞቼና እህቶቼ ልነግራችሁ የምፈልገው ኢማሙ ሻፊዒ ወላሂ አለዚ ላ ኢላሃ ኢላሁ በጣም የምንወዳቸው ትልቅ ቦታ የምንሰጣቸው ኢማም ናቸው። ኢማሙ ሻፊዒ ይሄን ነገር ሲናገሩ ከማን ነው የተማሩት? እሳቸው ከኢማሙ ማሊክ ነው የተማሩት። ኢማሙ ማሊክ ኢማሙ ሻፊዒ አስተማሪ ናቸው። ኢማሙ ማሊክ ምንድን ነው ያሉት? የእሳቸው አስተማሪ። ምክንያቱም ከተማሪ ከምወስድ የአስተማሪ ይቀለኛላ። አስተማሪያቸው ምንድን ነው ያሉት? መን ብተደዐ ፊል ኢስላሚ ቢድዐተን የራሃ ሐሰነተን፣ አንድ ግለሰብ እኮ እስልምና ላይ አዲስ ነገርን ጨምሮ ያ የጨመረው ነገር መልካም ናት ብሎ የሚያስብ ከሆነ ፈቀድ ዘዐመ አነ ሙሐመድን ኻነ ሪሳላ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአላህ ያመጡትን ሪሳላ ኽያና አድርገዋል። አላህን ኽያና አድርገዋል። ኽያና ማለት በነገራችን ላይ ክህደት ማለት ነው። የአላህን ሪሳላ መልእክትን ክደዋል ብሎ ማለት ነው። በጣም ከባድ ነገር ነው በነገራችን ላይ ኢማሙ ማሊክ የተናገሩት ነገር። ሊአን አላህ የቁሉ አልየውመ አክመልቱ ለኩም ዲነኩም፣ አላህ ስብሓነሁ ወተዓላ ዛሬ ዲናችሁን ሞልቼላችኋለሁ ብሎ ነግሮናል።
ከዚያ በኋላ ምን አለ? ፈማ ለም የኩን የውመኢዝን ዲናን ፈላ የኩኑ ልየውመ ዲና። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ዲን ያልነበረ ነገር ዛሬ ላይ መጥቶ አዲስ ዲን ሊሆን አይችልም ብለው ተናገሩ። ማናቸው? የኢማሙ ሻፊዒ። አንተ ኢማሙ ሻፊዒን ያመጣህልኝ። የኢማሙ ሻፊዒ አስተማሪ ኢማሙ ማሊክ። አለፍም በል የኢማሙ ሻፊዒ አስተማሪ ሱፊያን ብን ዑየይና፣ እሳቸውም የእሳቸው አስተማሪ ነበሩ። ቃለ ሰአልቱ ማሊክን ጠየቅኩት፣ አመን አሕረመ ሚን አልመዲነቲ ወራء አልሚቃቲ፣ ከሚቃት ወደዚህ ሆኖ ኢሕራም ያደረገን ሰው ስጠይቀው ሀዛ ሙኻሊፉን ሊላሂ ወረሱሊሂ አለ ኢማሙ ማሊክ። ይሄ የአላህና የመልእክተኛውን መንገድ የጣሰ ሰው ነው። አኽሻ ዐለይህ ልፊትነተ ፊ ዱንያ ወልዐዛብ አልአሊመ ፊ ልአኺራ። አማ ሰሚዕተ ቀውለ ላሂ ተዓላ፣ አላህ እንዳይቀጣው ፈራለታለሁ። አላህ ሲል አልሰማህም እንዴ? ፈልየሕዘር አለዚነ ዩኻሊፉነ ዐን አምሪሂ አን ቱሲበሁም ፊትነቱን አው ዩሲበሁም ዐዛቡን አሊም የሚለውን አያ ጠቀሱና ተናገሩ። ወቀድ አመረ ነቢዩ ሰለላሁ ዐለይሂ ወሰለም አዩሀለ ሚን አልመዋቂት። አጅር መጨመር እኮ ነው አይደለ እንዴ? በሰው አስተሳሰብ በሰው ሚዛን አረዳድ ማለት ነው። ሚቃትህን ጠጋ አድርገህ ከመዲና መስጂድ ብትጀምር ከዲል ሑለይፋ ከምትጀምር አጅር ይጨምራል ብለህ የምታስበው፣ ሐቂቃው ግን የነቢዩን መንገድ ስለጣሰ ትልቅ ስህተት ነው የሰራው ብለው ተናገሩማ። የኢማሙ ሻፊዒ አስተማሪ የሆኑት ሱፊያን ብን ዑየይና። ከዚያ በኋላ እመለስበታለሁ። ሱፊያን አተውሪ፣ አቡ ሐኒፋ፣ ኢማሙ ሻፊዒ፣ አሕመድ ብን ሐንበል፣ አጠቃላይ እመለስበታለሁ። ጊዜ አልቋል፣ ጨርሻለሁ። ቢስሚላህ። አንዳንዴ ይገርማችኋል። እኔ ሰዓታችሁን ረሳዋለሁኝ መቆጣጠር፣ ግን ማሻአላህ ራሳችሁ አውቃችሁ ሰዓት ጨርሻለሁ ማለታችሁ እንዴት ደስ ይላል መሰላችሁ። ወላሂ እንዲህ ማውራት መቻል እንደው እስቲ ፈታ እናድርገው። እንደዚህ ማውራት መቻል በራሱ ወላሂ የኢማሙ ሻፊዒን እንትን አምጥተህልኝ ከኢማሙ ሻፊዒ ከሼኻቸው እንሂድ ብለኸኛል። በነገርህ ላይ እኔ እያልኩኝ ያለሁት ሐዲሱ ላይ አሁንም ልብ ብለህ ካልሰማኸኝ እሷን ታዕሊቅ ለማድረግ ያህል ደቂቃ አልጀመርክልኝ ቢሱዬ እንዳልሰርቀው ይሄ ነው። ስታክ አድርጎብኝ ነው። እኔ ኢማሙ ስታክ አድርጎብኝ። ስለዚህ እስከዛ ልስረቀው ሌላው ነው። እስከሚስተካከልልኝ እኔ ምንድን ነው መንሰነ ሱነትን ሰያአትን የሚለው አሕያ በሚለው ከተረዳኸው ነው እያልኩ ያለው። ልብ ብለህ ከሰማኸኝ ማለት ነው። ለመንሰነ ሱነትን ሐሰነትን አሕያ ማለት ምን ማለት ነው? ያለ የነበረን ነገር እና የተኛን ነገር መቀስቀስ ማለት ነው አይደል? እንደ ሙዓዜዋ ማለት እንትን እንዳንሆን ማለት ነው። ሁለት ነገሮች እንዳይጣረሱብን የነበረን ነቢዩ ዓለይሂ ሰላቱ ወሰላም ሰርተውት የነበረን ማዕስያ የቀሰቀሰ ብለህ ተረጎምከው አይደል? ማንም ዓሊም ያልተረጎምበትን መንገድ ማለት ነው። ምናልባት ሻጥቢ ናቸው በዛ መልኩ ለመሄድ ሙከራ ያደረጉት። እሳቸውም የተለያዩ እንትኖችን አምጥተው ሄደዋል። ግን ያ አረዳዳቸው ልክ አይደለም። ከተነሱበት ተሰውር ነው ያንን ያደረጉት እንጂ ከዛ ውጭ እንደዛ ብሎ የተረዳ ዓሊም ሁላ ማግኘት በጣም በሚከብድበት ሁኔታ ነው አንተ እያነሳ ያለው ማለት ነው። በጣም አቀል ቀሊል የሆኑ አረዳድን ነው እያመጣ ያለው። ይሄን በዛ መልኩ እሺ ከተረዳ አስረዳኝ አልኩኝና እኔ ምን አልኩኝ? ወመን ሰነ ሱነተን ሰይአተን የሚለው እዚህ ጋር ነቢዩ ዓለይሂ ሰላቱ ወሰላም፣ ምክንያቱም ቢድዓ ማለት ምን ማለት ነው? ቢድዓ ማለት ረሱል ሰለላሁ ዐለይሂ ወሰለም ያልሰሩትን ስራ የሰራ ማለት ነው አይደል? በቢድዓ መፍሁም መንሰነን የምንረዳው ከሆነ ረሱል የሰሩት ማዕሲያ ኖሮ ከዛ የተኛ የጠፋ ከዛ እንደገና ሳንበዲ መጥቶ ያስነሳው ከዛ በኋላ ያስቀጠለው ዊዝሩ መን ዓሚለ ምናምን የሚል ወንጀል አለበት ነው። በጣም ነው የሚጣረስብን ነው። ይልቁንስ ዑለማዎቻችን የሚረዱት የሐዲሱን ሰነድ ከመፈተሽ ባሻገር አንተ አሕያ የሚለውን እንትን ከመፈተሽም ጋር እሱን ኢንሻአላህ ጊዜ ሳገኝ ፈትሽ መጣ ነው የሚሆነው። ነገር ግን እነሱ ዑለማዎቻችን የሚረዱት ይሄ ጉዳይ መንሰነ የሚለው ከእክትራዕ ጋር ነው፣ ከቢድዓ ኮንሰፕት ጋር ነው የሚመጣው የሚለውን እነ ኢማሙ ነወዊ፣ እነ ኢማም ኢብኑ ሐጀር፣ እነ ሰኻዊ፣ እነ ስዩጢ ሐዲስ ወላ ሐረጅ እንደ ራንደም ዑለማዎችን ብትጠራ ይሄ ሙኸሲስ ነው ለዛኛው ሐዲስ ብለው ነው የሚመጡት። ከዚህ በላይ ብዙ እዛ ላይ ጉንጭ የሚያለፍ አይነት ነገር መናገር አልፈልግም። ነገር ግን ምን አልከኝ? ከኢማሙ ሻፊዒ ይልቅ አልከኝ የኢማሙ ማሊክን ላምጣ አልክና የራሃ ሐሰነተን የሚለውን ንግግራቸውን አመጣው። እስኪ ሙዓዜ ለዚህ ንግግርህ ለኢማሙ ማሊክ ንግግርህ ሰነድ አምጣልኝ። እስኪ ሰነድ አምጣልኝ ማለት ይሄንን መጀመሪያ እንየውና በሰነድ ደረጃ የተረጋገጠ ከሆነ ችግር የለውም። የራሃ ሐሰነተን የሚል ኢማሙ ማሊክ በንግግራቸው መሀል ካለ በሰነድ መርሐባ ልቀበልህ። ከዛ ምናስኪደው እስኪ ሰነድ አምጣልኝ ለዚህ በእኔ ደቂቃ ውስጥ ማለት ነው። ሰነዱን አንብብልኝ። እየተሰማኝ አይደለም። ሚዩት ነህ
አንተ ቀጥል ያመጣዋለሁ። አብሽር መርሐባ። እሺ ለዚህ ሰነድ ስታመጣልኝ እዛ ላይ ተዕሊቅ አደርጋለሁ። ከዛ ውጭ ኢማም ሱፊያን ኢብኑ ዑየይና ያልከውም ከርዕሳችን ጋር የሚገናኝ ነገር አይደለም። ባይዘወይ እኔ ያልኩኝ ያለሁት ግልጽ በሆነ አግባብ ከሰለፎቻችን እንደው ከኢማሙ ሻፊዒ ቀድሜ ልምጣለ። ሰይዱና ዑመር ረዲየላሁ አንሁ ወአርዳ ተራዊሕን አምጥተው ኒዕመቲል ቢድዓቱ ሃዚህ ሲሉ ልጃቸው ሰይዱና ዓብዱላህ ብኑ ዑመር ኒዕመቲል ቢድዓቱ ሃዚህ ሲሉ የእንትንን ጉዳይ ማለት ነው የضሕዋ ሰላትን ጉዳይ ከዛ ውጭም ነሰይዱና እንትና መሰሉኝ ሰይዱና ዓብዱላህ ብኑ መስዑድ ኪላፈን ሊማ ዩረወጅ እሳቸው የሚሉት ይሄ ዚክረል ጀማዒ ላይ የሚባል ነገር አለ። በጣም እዚህ ግባ የማይባል ሰነዱም ዲራየተን ወሪዋይ በጣም ችግር ያለበት ሰቂም የሆነን የእሳቸው እንትን ያመጣሉ። ግን እሳቸው ማረአሁ ናሱ ሐሰንን ፈሁ ሐሰን የሚል በጣም ግልጽ የሆነ መልእክት አላቸው እሳቸውም እና በርካታ ሰሓቦች ቢድዓ ሐሰናን በግልጽ ሰርተው ያየንበት ተጨባጭ አለ። እነሱን ነማዚጆችን ስና የምመጣበት ነው የሚሆነው እና ከሰለፍ ግን አይ ለምን የለም ቢድዓ የሚባል ቆንጆ የለውም የሚል ሰለፍ ካለ አምጣውና ሪዋየተን ወዲራያ እያየ ነው እየፈተሽ ነው እንሄዳለን ነው። እኔ እዛ ላይ ያው እጥረቱም ካለብኝ እንድማር ፈልጌ ነው እና የኢማሙ ማሊክን በዛ መልኩ ስላመጣ እስኪ እሳቸውን ሰነድ እኔና ከዛ አንድ በአንድ እያል እንሄድባቸው የሚል ሀሳብ ነው ያለኝ። ከዛ ውጭ ሱፊያን ብኑ ዑየይና ከእርሱ ጋር የሚገናኝ ነገር ስላልሆነ በዚሁ ተዋለው። ሰዓቴም ስላለቀ ወደ አንተ ልምጣ ሐቢቢ። ብስሚላህ ኡስታዝ ሙዓዝ ምስላይ ቃለ እሺ ሰነዱ በነገራችን ላይ ኢማም ሻጢቢ ኪታባቸው ላይ ቃለ እብኑ ማጀሹን ብለው ነው የጀመሩት። እብኑ ማጀሹን ደግሞ የኢማሙ ማሊክ ተማሪ ናቸው። እንዲሁም ደግሞ የኢማም ሻፊዒ ጓደኛም ናቸው እሳቸው። ኢማም ሻጢቢ ከእብኑ ማጀሹን ነው ቀጥታ ነቅል ያደረገው። ሰሚዕቱ ማሊከ የቁል መን ኢብተደዐ ፊል ኢስላም ብሎ ቀጠለ ማለት ነው። ይሄኛውን ኢንሻአላሁ ተዓላ በደንብ አድርጌ አየውና የማመጣ ይሆናል፣ ችግር የለው። ወላኪን ወደ ሌላው እንለፍ እስቲ። ወንድማችን አደም ወደ አነሳቸው ሌሎች ነጥቦች እንለፍ። ላይ ሐቢቢ ናም ፈቅድልኝ አለ እዚሁ ላይ ከፈቀድክልኝ ኢብኑ ማጅሹን ናቸው የዘገቡት አልከኝ። እኔ ከነገጹም ከነምኑ አመጣልሃለሁኝ ሻጢቢ የዘገቡበትን እንትን ማለት ነው። አን ኢብኑ ማጅሹን ሰሚዕቱ ማሊከን የቁሉ ነው የሚሉት። መርሐባ እንደዛ ከሆነ በኢብኑ ማጅሹንና በኢማሙ ሻጢቢ መካከል ስንት ሰንሰለት ያስፈልገዋል። አብሽር ችግር የለውም፣ ችግር የለውም። እሱን እንመጣበታለን ብያለሁ። ሰነዱ ሌላ ጊዜኛ ማለት እንደኛው አንጨርስና ነው ወይ ሹፍ አደሙ እርግጥ ካንሰል ነገር ማለት ነው ወይ ካንሰል አድርገው ይሄኛውን ንግግር ካንሰል አድርገው ችግር የለውም። ይሄኛውን አሁን የተናገርኩትን የማሊክን ንግግር ካንሰል አድርገው ችግር የለውም። ወደ ሱፊያን ኢብኑ ዑየይና እንምጣ። ሱፊያን ኢብኑ ዑየይና ደግሞ ኢማሙ ሻፊዒ አስተማሪ ናቸው። እሳቸው ምንድን ነው ያሉት? እነሆ ቃለ ሰአልቱ ማሊከን ብሎ ተናገረ ሱፊያን ኢብኑ ዑየይና ኢማሙ ሻፊዒ አስተማሪ የነበሩት ማለት ነው። አልኢዕቲሳም ሻጢቢ ላይ እሳቸው ነው የዘገቡት ይሄንን። ሱፊያን አልተውሪ ደግሞ ሱፊያን አልተውሪ የሸይኹ ሸይኽ ነው፣ የሸይኽ ሻፊዒ ሸይኽ ነው። ምክንያቱም ወኪዕ ብን ጀራህ ሱፊያን አልተውሪ ላይ ነው የተማረው። ወኪዕ ብን ጀራህ የሱፊያን አልተውሪ ተማሪ ነው። ወኪዕ ደግሞ የኢማሙ ሻፊዒ ነው። በጣም ከይቅርታ ጋር ማለት ነው። ኡስታዝ አደም አታቋርጠው ፕሊስ። ባረከላሁ ፊክ። በአንተ ጊዜ መጠየቅ ትችላለህ። ባረከላሁ ፊክ። من قال البدعة أحب إلى إبليس من المعصية يتاب منها والبدعة لا يتاب منها بلو تناقر. حقيقة السنة والبدعة الأمر بالاتباع والنهي عن الابتداع يميل يا جلال الدين السيوطي كتاب لاينه النقر يا بدعو. أبو حنيفة دقمو السودقمو يا محمد بن الحسن الشيباني ويدقمو يا شافعي أستماري ناتشو أبو حنيفة مالتنا ሻፊዒ ሙሐመድ ብን ሸይባኒ ላይ ተማረው። ሙሐመድ ብን ሸይባኒ ደግሞ የኢማም አቡ ሐኒፋ ተማሪ ነበሩ። ምን አሉ? ዓለይከ ቢልአተሪ ወጠሪቀት ሰለፊ ወኢያከ ወኩለ ሙሕደተትን ፈኢነሃ ቢድዓቱን። ይሄ ደግሞ ኢብኑ ቁዳማ የዘገቡት የጻፉት ዘሙ ተእዊል የሚለው መጽሐፍ ላይ ነው። ከዚያ ደግሞ ኢማም ሻፊዒ ራሳቸው ስለ ኢማሙ ማሊክና ስለ ሱፊያን ብን ዑየይና ሲናገሩ ሲሩ አዕላም ኑበላ ላይ ምን አሉ? ለውላ ማሊኩ ወሱፊያን ብን ዑየይና ለዘሀበ ዒልሙ ልሒጃዝ ነው ያሉት። የሒጃዝ ሰዎች እውቀት በአጠቃላይ በጠፋ ነበር ሱፊያንና ማሊክ ባይኖሩ ኖሮ ብሎ ተናገረ። ቀደምት አስተማሪዎቹ ማለት ነው።
ስለዚህ አሁን እነኚህ የኢማሙ ሻፊዒ አስተማሪዎች ሰዋእን ሱፊያን አልተውሪ ብትል አስተማሪ የሆኑት አቡ ሐኒፋ የእሳቸው አስተማሪ የሆኑት እንዲህ ብለው ተናግረው ሹፍ አሕመድ ብኑ ሐንበል ደግሞ የኢማሙ ሻፊዒ ተማሪ ነበር። አሕመድ ብኑ ሐንበል የሻፊዒ ተማሪ ነበር። አሕመድ ብኑ ሐንበል ምንድን ነው ያለው? ኡሱሉ ሱነት ዒንደና አተመሱኩ ቢማ ካነ ዐለይህ አስሓቡ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወልኢቅትዳኡ ቢህም ወተርኩ ልቢድዕ ወኩሉ ቢድዓትን ፈሂየ ضላለቱን ወተርኩ ልኹሱማት ፊ ዲን ብሎ ተናገረ። ኢማሙ አሕመድ ብን ሐንበል ኡሱሉ ሱናህ የሚል መጽሐፍ ኢብኑ ሐንበል ራሳቸው የጻፉት መጽሐፍ ላይ 14ኛው ገጽ ከ16ኛው ባለው ገጽ ውስጥ የሚገኝ ጽሁፍ ነው ማለት ነው ይሄ። ስለዚህ አሁን ከቀደምቶች መካከል ደግሞ ኢብራሂም አልኑኻዒ ብትወስድ አሁን ለምሳሌ እሱ ታቢዒይ ነው፣ ትልቅ ታቢዒይ ነው። ለም ዩደኸር ለኩም ሸይኡን ቁቢአ ዐን ልቀውሚ ለፈضሉን ዒንደኩም ብለው ተናገረ። ምን ማለቱ ነው? የሆነ ከእናንተ የተደበቀ ለም ዩደኸር ሸይኡን ከእናንተ ተደብቆ ተቀምጦ ለእናንተ ለኩም ነው ያለው። ለም ዩደኸር ለኩም ነው ለእናንተ ተደብቆ ቆይቶ እናንተ ስትመጡ ለሰሓቦች ሳይታይ ለሰሓቦች ሳይገለጥ ለእናንተ ብቻ የተገለጠ ነገር የለም ነው ያለው። ደግሞ ተዊል የሚል የእብኑ ቁዳማ 33ኛው ገጽ ላይ። በነገራችን ላይ ወንድሜ አደም እንዲህ ነገሮችን አጠቃላይ በሰነድ ብቻ እያደረግን ይል ከተባለ በጣም ቀላል ነው። ምክንያቱም ወደ ኪታቡ ተመልሼ ከኪታቡ ሰነዱን እያመጣው የምንቀጥል ይሆናል። ችግር የለውም ኢንሻአላሁ ተዓላ። የአንተ ተራ ነው። ቀጥል። ባረከላሁ ፊክ። መርሐባ ሹክራን ሐቢቢ። አይ ለምን መሰለ ሰነድ እኔ ባይዘወይ እንዲህ አይነት ነገር ላይ በጣም በሶፋ ነው መሄድ የምፈልገው። የታለ ሰነዱ የታለ ኪታቡን አሳየኝ ምናምን አልወድም። ለይሰ ሚን መንሃጂ ማለት ነው። ነገር ግን አንዳንድ እንትኖች በጣም ጠንከር ያሉ ሀሳቦችና ሁክምን ቢና ስናደርግ በተለይ እነዛም ንግግሮች ላይ ሁክምን ቢና የምናደርግባቸው ከሆኑ ማየቱ በጣም ጥሩ ነው ከሚል አንጻር ነው። ለምሳሌ ከሰለፎቻችን በጣም ግልጽ በሆነና ቀውይ በሆነ ሰነድ የኢማሙ ሻፊዒ ለሁለት መክፈላቸው ተገኝቷል። ከዚያ በኋላ የመጡ ዑለማዎች በሙሉ ማለት በሚቻልበት ደረጃ ማለት እያካበድኩ አይደለሁም፣ በቃ አግለቡሁም ቢድዓ ቆንጆ አለው የቢድዓ መጥፎ አለው ብለው ሄደዋል። ይህም ከቁርአንና ከሐዲስ መረጃ አድርገው ነው። ነገር ግን አንተ መጣህና በጣም ሰነድ ቢኖረውና ያውም ደግሞ በኢማሙ ማሊክ ሌቭል ደረጃ የተጠቀሰን አንድ ሙንቀጢዕ የሆነ ሙንቀጢዕ ሰነድ የሆነ ኢብኑ ማሹን እንዲህ አሉ ብለው 400 ዓመታት ወደኋላ መጥተው ያለምንም ሰነድ ሻጢቢ ለራሳቸው አቋም ይደግፈኛል ብለው ያሰቡትን ኺላፈን ሊል ጁምሁር አመጡ። ይሄን ቀውል እንዳለ ነስኽ አድርገህ አመጣኸው። ይሄ ሚን ባቢል ኢስቲድላል ልክ አይደለም ለማለት ነው። ምክንያቱም ከኢማሙ ማሊክ እንደዚህ አይነት ነገር ከተገኘ በጣም ትልቅ ነገር ነው። እኔ የማውቀው ኢማሙ ማሊክ በዚህ ተቃራኒ በጣም ብዙ ቆንጆ የሚባሉ ቢድዓዎችን እንደፈጸሙ ነው በላይፋቸው የማውቀው። ምንም እንኳን መዝሃባቸው ሙተቀዲሞቹ መግቢያ ላይ እንዳልኩት በዋናነት የቢድዓ ቆንጆ የለውም ብለው ወደ መሳሊሕ አልሙርሰላ ቢወስዱትም ቅሉ፣ ነገር ግን የቢድዓ ቆንጆ ነፋ እመጣልሃለሁ በኋላ ጊዜ ካለን ማለት ነው። ይሄ ማለት ይሄ ንግግራቸው በደንብ ሊታይ ይገባል ማለት ነው። ስለዚህ ደዒፍ ነው ሙሽ ይሄ ነው። ሌላ እንደውም እንዳትደክም ኢማም ኢብኑ ሐዝም ዓለይህ ረሕመቱላህ ይህንን የእብኑ ማሹንን ንግግር በሰነድ አውርተውታል። በሰነድ ማለት ነው። መዓል አሰፍ ሙዓዜ እንዳትደክም ይህንን እንትን የማደርገው በሰነድ የመጣው የሳቸው ስለሆነ ነው። ይሄኛው ሙንቀጢዕ የሆነ ነው። ምክንያቱም 700 ምናምን ላይ ቀር ላይ የነበሩ እና ኢብኑ ማሹን በኢማሙ ማሊክ ዘመን የነበሩ የሳቸው ጓደኛ እንዲህ አሉኝ የሚለው ውስጥ ለው ረአሃ ናሱ ሐሰነን የሚለው የእብኑ ሐዝም እንትን ላይ የለም። ይሄ ራሱን ይህንኑ አተር ነው የዘገቡት እሳቸው። ነገር ግን ይህንንም ደሊል ላደርግ አይደለም እኔ አስለን ሰነዱ ደዒፍ ስለሆነ ማለት ነው የእብኑ ሐዝም ራሱ። ስለዚህ ላ ዩስተደል ፊ ሚስሊ ሃዚሂ ዙሩፍ ማለት ነው። እና ይህን ማምጣታችን ልክ አይደለም። ከዛ ውጭ ኢማሙ አሕመድ አልከኝ፣ ሱፊያን ብኑ ዑየይና አልከኝ። ምንም ላ ሚን ቀሪብ ወላ ሚን በዒድ የሚገናኝ ነገር አይደለም። ሐሽው እንዳይሆንብን ማለቴ ነው። በጣም ከዚህ ሰሪሕ የሆነው ከዚህ በበለጠ በጣም ግልጽ የሆነ ኢማሙ ሻፊዒይን እንትን አምጥቼላለሁ። ሰነደን ወመትና ምንም አይነት ችግር የሌለበትን ከሰለፎቻችን የኢማሙ ሻፊዒይን ሊኸልፍ የሚችል አንድም ካገኘህ እኔ በጣም ደስ ይለኛል። በዛሬው ሌሊት እንደውም እንደ ትልቅ ውጤት የምወስደው ነገር ነው የሚሆነው ማለት የኢማሙ ሻፊዒይን በፍጹም የቢድዓ ቆንጆ የለውም የሚል ካመጣህልኝ
ሪዋየትን ወዲራያ ተስማምተንበት ከወጣን ለዛሬው ውይይታችን እጅግ በጣም ጥሩ የሆነ ነገር ነው ብዬ ነው የማስበው። ኡሱሉ ሱና እኛ ጋር ይሄን ነው ብለው ኩሉ ቢድዓትን ነው። ኩሉ ቢድዓትን እኮ የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ እኮ ነው የጠቀሱት ቀጥታ እንጂ የቢድዓ ቆንጆ የለውም ፊ ዑሙም ሸሪዓ የገባ የቢድዓ ቆንጆ የለውም የሚል ንግግር ኢማሙ አሕመድ የላቸውም። ሰነዶቹን በሙሉ ትቼልህ ማለት ነው። ባይዘው ኢማሙ ሻጢቢ መጽሐፋቸውን አራቱንም በአንዳንዶች 3 ሙጀለድ አንብቤዋለሁ ሙሉን። አብዛኛዎቹ የሚያመጡት ያው ያለ ሰነድ ነው የሚያመጡት። ያለ ሰነድ የመጣ ነገር ደግሞ ሁክምን ቢና አታደርግበትም እንጂ ኢስቲናስ የምታመጣባቸው ነገሮች እኮ ኢስቲናስ ጉዳዮችን መቀበል እንችላለን። ገብቶሃል? እዚህ ጋር ግን ሁክም ነው እየሰጠ ይህንን እያልኩኝ ያለሁት። ስለዚህ ሰነዱ የመጣው የኢማሙ ማሊክ ሰነድ የመጣው ضعيف ነው። እሱም ኢብኑ ሐዝም የዘገቡት አልዛሂሪ ኢብኑ ሐዝም የዘገቡት ነው። እሱም ማስረጃ ይሆናል ብዬ አልጠብቅም። ወደ ሰሓቦችን ሂድና የሰሓቦችን አቅዋልና አፍዓሎቻቸውን አሁን እንደውም ሰሓባ ጋር እንሂድ ብለን የመጣ ነው ወደ ታቢዕዮችና ታቢዑ ታቢዒን የመጣ ነው አይደለም። ወደ ሰሓቦችን ሂድና እስኪ የሰሓቦችን ላይፍ ምን ይመስል እንደነበረ ብናይ አይ ቲንክ ጥሩ ይመስለኛል። ወላሁ አዕለም። ጥሩ ቢስሚላህ ኡስታዝ። መልካም ወደ ሰለፎቹ የምንመለስ ከሆነ ከማንም በላይ ደግሞ ንግግሮቻቸው በአጠቃላይ በሰነድ መልኩ እኛ ጋር እየደረሰ የነበረው ደቂቃው እንዳትረሳና እኛ ጋር እየደረሰ የነበረው ሰሓቦች ናቸው። ከሰሓቦች መካከል እስቲ አንደኛው ልጥቀስልህ። ይሄኛው ደግሞ ሰሒሕ አቢ ዳውድ 4611ኛው ሪዋያ ነው። ሙስተድረክ ዐለ ሰሒሐይኒ 8422ኛው ነው። ሙሰነፍ ዐብድረዛቅ 21827ኛው ነው። የሐዲቱ ጥንካሬ ደግሞ ሰሒሑን መውቁፍ ነው። ሐዲስ ሳይሆን መውቁፍ ነው። ሐዲቱ ግን ሰሒሕ ነው። በነገራችን ላይ መውቁፍነቱ ሰሓባ ላይ እንደሚቆም ነው እንጂ የሚገልጸው ሐዲቱ ችግር አለበት ማለት አይደለም። ምን ብሎ ተናገረ? ሙዓዝ ብን ጀበል ረዲየላሁ ዐንሁ ሙዓዝ ብን ጀበል የሆነ ሰው ሲያናግረው ፈቃለ ሙዓዝ ብን ጀበል የውመን አነ ሚን ወራኢኩም ፊተነ የክቱሩ ፊሃ አልማሉ ንብረት የሚከፈትበት ዘመን ይመጣል። ሰው ሁላ ሀብታም የሚሆንበት፣ ዕልም የሚከፈትበት፣ ሰዎች ሁላ እያወቁ ሀብታም እየሆኑ ሲመጡ ማሊናሲ ላ የተቢዑኒ ወቀድ ቀረአቱ ልቁርአን ቁርአንን ተምሬያለሁ በቁርአን እንትን ነኝ ወላኪን ሰዎች አይከተሉኝም ብሎ ሰውየው ይነሳል። ማሁም ቢሙተቢዕየ ሐታ አብተዲዐ ለሁም አዲስ ነገር ካልፈጠርኩላቸው አይከተሉኝም በሚል ይነሳል ብሎ ተናገር። ወኢያኩም ወመብቱዲዐ ፈኢነ መብቱዲዐ ضላለህ አለ። ፈኢነ መብቱዲዐ ማለት ምን ማለት ነው? አዲስ የተፈጠረ ነገር የትኛውም ነገር አይደለም፣ ضላለቱን ጥመት ነው አለ። ስለዚህ ይሄኛው ያን ይገልጻል። ከዚህ ብቻ አይደለም። በነገራችን ላይ የአብዱላህ ብን ዑመርን ንግግርም እንዳረሳ በዚሁ አጋጣሚ አብዱላህ ብን ዑመር እኮ ሲናገሩ ምንድን ነው ያሉት? عفوا نعم كل بدعة ضلالة وإن رآها الناس حسنة. أبو القاسم اللالكائي شرح أصول اعتقاد أهل السنة والجماعة لا يمتوتال المدخل للسنن الكبرى يميلوا لا بيهقي ما تسمع يعني قصة لا يمتوتال حديث مرفوع نو تقبل حديث كل بدعة ضلالة يميلوا مرفوع نو وإن رآها الناس حسنة يمتلوا لفظ دقو موقوفنات وإن رآها الناس حسنة يميلوا مالتم يا صحابي يقدر نبر عبد الله بن عمر እንዲህ ብሎ በግልጽ አስቀመጠ። ኢማሙ ማሊክ ጋር ለምን ይላል ሲጀምር? ይሄው ማሊክ እኮ እንደ መጨመር እኮ ነው የተጠቀምነው። ቅድም ራሱ እንደ መጨመር ነው የተጠቀምነው። አስሉ ደግሞ ከሰሓቦችም ጅምር ስንጀምር አብዱላህ ብን ዑመር እንዲያስቀምጦታል። አብዱላህ ብን መስዑድም ደግሞ ከነቢዩ ሰለላሁ ዐለይሂ ወሰለም የዘገበው ንግግር አለ። ያ ብቻ አይደለም። በነገራችን ላይ ወንድም አደም በዚሁ አጋጣሚ እንዳትረሳ እንድትመልስልኝ ፈልጋለሁ። ኢማሙ ሻፊዒ ኩሉ ቢድዓትን የሚለውን ተክሲስ አድርገዋል ብለኸኛል። ተክሲስ ያደረጉበትን ቦታ ብታመጣልኝ ደስ ይለኛል። መጀመሪያ ላይ እንደዚያ ብለህ ነበር። ተክሲስ ያደረጉበትን ቦታ ብታመጣልኝ ደስ ይለኛል። ያንን ሐዲትን አስመልክቶ ማለት ነው። ምክንያቱም ስለዚህ ሐዲት እያወራን ስለሆነ። ስለዚህ አሁን ያለው ነገር ምንድን ነው? አቅዋሉ ሰሓባ ጋር ስንመለስ ድጋሚ ሂሻም ብን ልጋዝ አን ናፊዕ አን ብን ዑመር ኢባን አልኩብራ ላይ አልመድኸል ለሱነን ልኩብራ ላይ ሸርሑ ኡሱል ኢዕቲቃድ አህል ሱነት ወልጀማዓ የላሊካኢ ላይ 104ኛው ገጽ ኢባን አልኩብራ 339ኛው ገጽ በይሀቂ 180ኛው ገጽ ላይ ምንድን ነው ያለው? ኩሉ ቢድዓትን ضላለቱ ወኢን ረአሃ ናሱ ሐሰነ የብን ዑመር ንግግር ደገመም ማለት ነው። አብዱላህ ብን መስዑድ ደግሞ አልሙዕጀም አልከቢር ኢማም አጠበራኒ የጻፉት መጽሐፍ ላይ ምንድን ነው የሚለው? ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ኩሉ ቢድዓትን ضላላ። ኢተቢዑ ነቢዩ ሰለላሁ ዐለይሂ ወሰለም ያስቀመጡትን መንገድ ተከተሉ፣ ወላ ተብተዲዑ አዲስ ነገርን አትጨምሩ አሉ። ፈቀድ ኩፊቱም ተብቃቅታችኋል፣ ከእናንተ በፊት የነበሩት በቅቷችኋል እናንተን። ስለዚህ ምን ይደረግ? ኩሉ ቢድዓትን ضላለቱን ሁሉም ቢድዓ ጥመት ነው ብሎ
በግልጽ አስቀመጠ። ኩሉ ቢድዓትን ضላለቱን ብሎ ማለት ነው። ስለዚህ አሁን የነብዩ ሰለላሁ ዐለይሂ ወሰለም ንግግርን ቅድም ስናነሳ ወንድሜ አደም በነገራችን ላይ ቅድም በተናገርከው ንግግር ላይ ተክሲስ የሚያደርጉ ነገሮች ብለህ ያነሳቸው ነጥቦች ነበሩ። እኔ የጠየቅኩህ እነኚህ ሙኸሲሶች ሙኸሲሱን ሙተሲል ነው ወይስ ሙንፈሲል ነው አልኩ። ሙንፈሲል ነው አላልከኝም፣ ሙተሲል ነው አላልከኝም። አየር ላይ ያስቀረኸው ሙተሲል ከሆነ አምጣልን። ሐዲሱ አጭር ስለሆነ አብሽር አብሽር፣ ልጨርስ ፈቀድክልኝ? ልጨርስ ስለምረሳ ነው ባይዘወይ። አብሽር። አየህ፣ እሺ ችግር የለውም። አንድ ደቂቃ ጨምራለሁ፣ ችግር የለውም። ቀጥል አደም። እዚሁ ላይ ልመልስልህ። አይ ነግሬ ያለው እኮ ሙተሲልም አለ ሙንፈሲልም አለ ብያለሁ እኮ። ይቺ ሙተሲልና ሙንፈሲል ነው ሙተሲሉ ብዬ እኮ ነገርኩህ፣ አልሰማኸኝም እንጂ ሙተሲሉ ሰላም ሀዲያቸው ነው አልኩ። ሀዲያቸው በአጠቃላይ ሀዲያቸው በአጠቃላይ ማስረጃ ነው። ማስረጃው በዲቴል አምጣልኝ አንድ በአንድ። አዎ የረሱል ሰለላሁ ዐለይሂ ወሰለም ሀዲያቸው ማስረጃ እመጣልሃለሁ። ቃሌን እንትን አትበል። አደም ቃሌን አታጥም ነው ቢላሂ አለይክ እያልኩ ያለሁት። አጠቃላይ ሀዲያቸው ማለት ማስረጃ ነው ወይ ነው ያልኩት። ቃሉ ማስረጃ ሊሆን አይችልም። ሀዲያቸው ታመጣልናለህ ማስረጃ ማለት ነው። ማስረጃ ያልሆነ ማስረጃ ይሆናል እኮ። ጨርስና እመጣልሃለሁ። ጠቀስክ ታመጣልናለህ ነው እያልኩ ያለው። በጊዜ እንትን እንዳላደርግ ኦልሬዲ ስላለቀ ደቂቃ አንድ ደቂቃ ወስደህ ጨርስና የተክሲሷን ጉዳይ እመጣልሃለሁ። አብሽር ጨርስና አንድ ደቂቃ ወስድና የተክሲሱን ነገር እንደዚያ ትመለስበታለህ። አንድ ሁለተኛ ደግሞ ኢማሙ ሻፊዒ በግልጽ ተክሲስ ያደረጉበትን ኩሉ ቢድዓትን ضላላ ያሉበትን ታመጣልናለህ። ጀዛከላሁ ኸይረን። ከዚያ ውጭ ደግሞ አንድ ሁለት ሳይሆን 3 4 የተለያዩ ላልቆች አሉ። ይሄ ያለው ባረከላሁ ፊክ። ጥሩ ሹክረን ሐቢቢ። በመጀመሪያ ደረጃ የእንትኗል ጉዳይ የተክሲሱን ጉዳይ ልምጣልህ። በተደጋጋሚ ሳወራ ነበር፣ በደንብ አልሰማኸኝ ይሆናል እንጂ በነገራችን ላይ ኢሹ አይደለም ይሄ ተክሲሱ ሙተሲል ነው ሙንፈሲል ነው የሚለው ነገር ኢሹ አይደለም። እንደ ኢሹ ማለት ነው ጌታችን የኩል ጉዳይ ይኸሰሰው ነገር ኢማ በቅያስ ሊሆን ይችላል ወይ ኢማ ሙተሲል በሆነ ከራሱ ጋር በመጣ ሙኸሲስ ሊሆን ይችላል በቀሪና ወኢማ ሙንፈሲል ከሆነ ሙንፈሲሉን አን ዛቲሂ በሆነ ነገር ሊመጣ ይችላል። ሙተሲል ምን ማለት ነው ተንትነህልኛል፣ ድጋሚ ማብራራት አይጠበቅብኝም። ሙንፈሲል ምንድን ነው ተንትነህልኛል፣ ድጋሚ መተንተን አይጠበቅብኝም። የኡሱል ማዳ ቂርአት ላይ ስላልሆንን ያለ ነው ማለት ነው። ነገር ግን እኔ ምን ብያለሁ? 3 መሰረታዊ አሁንም እንዳትረሳብኝ አደራህን፣ መመላለስ የለብኝም እዚህ ቦታ ላይ ወደዛኛው ማለፍ ስላለብኝ አፎን ስክሪፕቶ እያዝ 3 መሰረታዊ ሙኸሲሶች አሉት አልኩ። አንደኛው መንሰነሱነተን ሐሰነተን ነው። የመውሰድ ያለ መውሰድ ያንተ ጉዳይ ነው፣ ምንም ችግር የለውም። መንሰነሱነተን ሐሰነተን ሙኸሲስ ነው። هذا المخصص مخصص منفصل ገብቶሃል አይደለም? ሁለተኛ የእመቲ ዓኢሻ ሐዲስ ራሱ አንተ ማስረጃ ነው ብለህ ያመጣኸው በመፍሁም المخالفው ይሄ ሙኸሲስ ነው አልኩ። በመፍሁም المخالفው ምንድነው ليس عليه امرنا የሚለው አምራቸው ያለበት ነው። ወፊ ሪዋይቲ ሙስሊም በቃ ራሱ ሐዲሱ ማለት ነው። ቀደም የጠቀስኩልህ ሐዲስ ነው። ሶስተኛው የረሱል ሰለላሁ ዐለይሂ ወሰለም ሀዲይ ነው ስልህ እችን በደንብ ልብ ብለህ ስማኝ። ይሄ ከሐዲሱ ጋር ሙተሲል ነው በነገርህ ላይ ከዚህኛው ሐዲስ ጋር ማለት ነው። ሲኸስሱት ሙተሲል በሆነ አግባብ ነው። ምክንያቱም መን ልቃኢል ሊሃذا الحديث الرسول المصطفى عليه الصلاة والسلام። ስለዚህ ሀዲያቸው ይኸስሰዋል ስንለው ከተግባራቸው ጋር በአጠቃላይ በ23 ዓመት ካሳለፉት ላይፋቸው ጋር ይገናኛል። ይሄ ላይፍ ደግሞ ምንድን ነው ቢባል ሰሓበቱል ኪራም ረሱል ሰለላሁ ዐለይሂ ወሰለም ያላስተማሯቸውን ትምህርት ሰርተው ይመጣሉ። ለምሳሌ ሰይዱና ቢላል ሰርተው ይመጣሉ። ለምሳሌ ፋቲሓ ለሩቃ የተጠቀመው አላስተማሩትም፣ ሰርተው። ለምሳሌ ሱረቱል ኢኽላስን ሁሌም ከሱራ ጋር ከሌላ ሱራ ጋር አብሮ ይቀራ የነበረም ምንድን ነው ይሄን ነገር እንትን ያደረገ ሲሉት በቃ ከላስ ስለምወደው ነው ሱረቱል ኢኽላስ ሑቡከ ኢያሃ አድኸለከል ጀና። እነዚህ ሁሉ ቢድዓዎች ናቸው። ለምንድን ነው ቢድዓ የሆኑት? ረሱል ሰለላሁ ዐለይሂ ወሰለም በንግግራቸው ያላስገኟቸው፣ በኢቅራርም ደረጃ በኋላ ነው የሚመጣው ኢቅራሩ፣ በፊዕላቸውም ያላስገኟቸው ሰሓቦቹ ቀድሞ የሰሩት ስራ ነው። ገብቶሃል አይደል? ከዚያ ግን ስራው በታወቀበት ጊዜ ነቢዩ ዐለይሂ ሰላቱ ወሰላም አቀረሁ አላ ፊዕሊሂም ዛክ ማለት ነው። እዛ ስራቸው ላይ ኢቅራር አደረጉላቸው። ይሄንን ነው ሀዲ የምንለው።
ነገር ግን በዚህ ተቃራኒ ደግሞ ያልተቀበሏቸው አሉ። ያልተቀበሏቸው እነማን ነው? ለምሳሌ ሰላተቱ ረህብ የሆነ ቢድዓ ضላላ ሰርተው መጡ ማለት ነው። ቢድዓ ضላላ ልክ ያልሆነ ቢድዓ ሰርተው መጡ። እንዲያውም በጣም ተቆጡ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሚንበር ላይ ወጡ። ፈሕመረ ወጅሁ ፊታቸው በጣም ቀላ፣ ድምፃቸው ከፍ አለ። እንዴት እንዲህ አይነት ቢድዓ ትሰራላችሁ ብለው መለሱባቸው እነዛን ሰሓቦች። ይሄ ሀዲያቸው በአጠቃላይ ከፊሉን ሰሓባ ሲቀበሉ ከፊሉን ሰሓባ ሲመልሱበት ይሄ ሀዲ ይባላል። ሐቢቢ እዚሁ ኩሉ ቢድዓትን ضላላ የሚለው ላይ ስለ ቁርአን አሕሰኑል ከላም እንደሆነ ስለ ሐዲታቸው ደግሞ ሀዲዩ መሐመድ እንደሆነ ሲጠቅሱን ከዛ በኋላ ኩሉ ሙሕደተትን ቢድዓ ወኩሉ ቢድዓትን ضላላ ሲሉ ከሲያቁ አንጻር ነው የሚፈሰረው ብዬ በተደጋጋሚ ነግሬሃለሁ። ያን የመቀበል ያለመቀበል ያንተ ጉዳይ ሆኖ ሳለ ይልቅ ደቂቃ ሳያልቅ እዚህ ቦታ ላይ የሙዓዝ ብኑ ጀበል ምንም ላሚን ቀሪብ ወላሚን በዒድ አይከፈልም ከሚል ጋር አይገናኝም። ምክንያቱም ኩሉ ቢድዓትን ضላላ አንተ ምን የምንጠቀመዋለን ስለምንጠቀመው ማስረጃ አይደለም። እኔ ቢድዓ የማይከፈል የሚል ነው ከሰለፎቻችንም ሆነ ከሰሓቦቻችን የፈለግኩት። ይልቅ ካመጣህልኝ አሰሮች ሁሉ የዓብዱላህ ብኑ ዑመር ረዲየላሁ አንሁማ የእሳቸውን እንትን ያመጣህልኝ የእሳቸውን አሰር ነው ያመጣህልኝ። ይሄ አሰር ሰነዱ ሰሒህ ነው፣ ምንም ሸክ የለበትም። ንግግራቸውም ዋዲሕ ነው፣ ምንም ሸክ የለበትም። ገብቶሃል አይደል? እንደ ኢማሙ ማሊክ ምናምን ሙንቀጢዕ የሆነ ضዒፍ የሆነ አይደለም። ሰነዱ ትክክለኛ የሆነ ሰነድ ነው። በደንብ አይቼዋለሁ ምናምን። ነገር ግን የክተሊፉ መዓ ቀውሊህ ከራሳቸው ንግግር ጋር ይጋጫል። ምን ከሚለው ንግግራቸው ጋር? ኒዕመቲል ቢድዓቱ ሃዚህ ከሚለው ንግግራቸው ጋር ይጋጫል። አንደኛ ይሄ በንግግር ደረጃ ነው፣ ንግግር በንግግር ማለት ነው። ሁለተኛ ከተግባራቸው ጋር ይጋጫል። ዓብዱላህ ብኑ ዑመር በርካታ ቢድዓዎችን አምጥተዋል። ቢድዓ ሐሰና ፊ ሱልብ ልዒባዳ ሶላት ውስጥ ዚክር አምጥተዋል፣ ተሸሁድ ውስጥ ማለት ነው። የእንትንም ጉዳይ ኒዕመቲል ቢድዓቱ ሃዚህ ብለዋል። ምንድነው የሶላቱን ጉዳይ ማለት ነው። ያው እሳቸው ነቢዩ አልሰሩትም ብለው ስለሚያምኑ የضሕዋ ሶላትን ጉዳይ ማለት ነው። ኒዕመቲል ቢድዓቱ ሃዚህ ብለው መሕድ ዒባዳ በሆነበት ላይ ቢድዓ ብለው ተናግረዋል። እንደዚሁም ደግሞ ተግባራቸውን ከዚህ ጋር ይለያያል። ስለዚህ ይሄ የመጣው እሺ፣ በኋላ እመለሳለሁ። ሰዓት አልቋል። እሺ ኡስታዝ ሙዓዝ። አይ ማሻአላህ ወንድሜ አደም ሶስት አይነት እንትን ነው ያመጣው። ማለት ሶስት ማጠቃሻዎች አሉ ይሄን ነገር የሚመልስ ብሎ ያሰበውን ነገር አስቀምጧል። ሙኸሲሶችም ማለት ነው። የመጀመሪያው መሰነ ሱነተን ሐሰነተን የሚለው ነው። መሰነ ሱነተን ሐሰነተን ደግሞ ሌሎች እሱን የሚፈስሩ ሐዲሶች እያሉ ሰዎች ጋር እንሄድም፣ ዑለሞች ጋር እንሄድም። ከዑለማ በፊት የሚቀድመው ሐዲሱን የሚፈስረውና ማለት ነው። እሱን የሚፈስረውን ሐዲስ ደግሞ ቅድማ ብርሃን አይተናል። እሱን እንለፈው፣ አንተ እንለፈው ብለሃል፣ እንለፈው፣ ችግር የለውም። ሁለተኛው ደግሞ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ የሚለውን ያንን ደግሞ የእናታችን ዓኢሻ ረዲየላሁ ዐንሃ ራሷ ሐዲሱን ዘግባው በሌላ ሙስሊም ውስጥ ያለው ሪዋያ ደግሞ እሷ ራሷ ይህንኑ ሐዲስ መን ዓሚለ ዐመለን ለይሰ ዐለይሂ አምሩና በሚል ተናገረች። ለይሰ ዐለይሂ አምሩና ፊ አምሪና ብቻ ሳይሆን ለይሰ ዐለይሂ አምሩና ፈሁወ ረዱን በሚል ይህንኑ ሐዲስ ሸርሕ የሚያደርግን ሐዲስ ተናገረች ማለት ነው። ስለዚህ ኢሕዳት ብሎ የተፈለገው እዚህ ጋር መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ለመባል የተፈለገበት ነገር ለይሰ ዐለይሂ አምሩና መሆኑን እናታችን ዓኢሻ ራሷ ናት የገለጸችው በነቢዩ ሰለላሁ ዐለይሂ ወሰለም አንደበት እሳቸው እንዲህ ብለው ተናግረዋል በሚል ማለት ነው። ምክንያቱም ለይሰ ዐለይሂ አምሩና የሚለው በነገራችን ላይ የሆነን ነገር መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ብሎ ማለት እሱ ውስጥ የሌለውን ነገር ብሎ ማለት የግድ ማሚንሁ አለ ማለትን አይሰጥም። መፍሁሙል ሙኻለፋን በግዴታ መልኩ አይደለም የሚሰጠው፣ በግዴታ መልኩ አይደለም። ሳይኖርበትም ሊባል ይችላል። ተግባባን? ሳይኖርበትም ሊባል ይችላል። ሳይኖርበት ማለትም መፍሁሙል ሙኻለፋ ወይ ደግሞ ማለይሰ ሚንሁ ሲባል ከዲናችን ውስጥ ከዲናችን እሙር ውስጥ ያልሆነውን ማለትን መፈለጉንና አለመፈለጉን የምናውቀው ራሱ ሙተከሊም በሚናገረው ነገር ካብራራ ነው። ሁለተኛው የነቢዩ ሐዲስ ደግሞ ሰለላሁ ዐለይሂ ወሰለምን ተመልሰን ብንመለከተው መን ዓሚለ ዐመለን ለይሰ ዐለይሂ አምሩና የሚለው ይገልጻል ማለት ነው። መን ዓሚለ ዐመለን የሆነን ተግባር የሰራ ሰው ለይሰ ዐለይሂ አምሩና የእኛ ትእዛዝ የሌለበትን ነገር ያኒ ሙሉ በሙሉ አካተተ ማለት ነው። ያለ ትእዛዙ የሚሰራውን ነገር ፈሁወ ረዱ ወደሱ ተመላሽ ይሆናል። ያ ይሄን ይመስላል። ሶስተኛው ደግሞ ሀዲዩ ሰለላሁ ዐለይሂ ወሰለም ብለህ ሰሓቦች እንዲህ ያደርጉ ነበር፣ እንደዚያ ያደርጉ ነበር። መልካም ሰሓቦች ያንን ነገር ሲያደርጉ እኔና ወንድሜ አደም የምንከተለው ሰሓቦች ማድረጋቸውን ነው፣ ነቢዩ ኢቅራር ማድረጋቸውን ነው። ነቢዩ ኢቅራር ማድረጋቸውን ነው። ሰሓቦች ያደረጉት አላደረጉት
አንደኛ ጉዳይ ነብዩ ኢቅራር አደረጉት አላደረጉትም የሚል ነው። ነብዩ ኢቅራር አደረጉት። ያ ጊዜ ደግሞ የምን ጊዜ ነበር? ሰሃቦች ሪድዋኑላሂ ዐለይሂም ኢጅቲሃድ እያደረጉ አንዳንድ ነገሮችን ሲያመጡ የነበረው ሲባል ረብል ዒዘቲ ወልጀላል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ብሎ በዒባዳ ጉዳይ ላይ ኢጅቲሃድ የሚደረገውን ባቡን ከመዝጋቱ በፊት ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ይህ አያ ዒባዳ ማሕዳ ይለያያል። ወሳኢል ብሎ ማለት ወደ ዒባዳ የሚያዳርስ መንገድ ነው። ዒባደቱ ማሕዳ ደግሞ ለራሷ ለአጅር የምትሰራ እንዲህ አይነት ነገሮች የምትሰራ ናት። ዒባዳ ብሎ ማለት ለዒባደቱ ማሕዳ የሚደረግን ነገር በነብዩ ህይወት እንኳን አልየውመ አክመልቱ ለኩም ከወረደ በኋላ የሰራን አንድ ሰሓቢይ ጥቀስልኝ። አትጠቅስም። ምክንያቱም አንድም ሰሓቢይ የለም። ያ አያ ከወረደ በኋላ ሰሓቦች አውቀዋል ረብል ዒዘቲ ወልጀላል ኢክማል እንዳደረገ። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን ያን ነገር ኢቅራር የሚያደርጉት ወይ ደግሞ ነፍይ የሚያደርጉት እሳቸው ናቸው። ዘንድሮ ደግሞ ማንም እሳቸው ካለፉ በኋላ ወይ ደግሞ ያ አያ ከወረደ በኋላ ማንም ኢቅራር ማድረግ አይችልም እና ያን ያለው ወደ ኢብኑ ዑመር ረዲየላሁ ዐንሁ ኒዕመቱል ቢድዐቱ ሃዚሂ የሚለው ነጥብ መጥተሃል። መልካም ኒዕመቱል ቢድዐቱ ሃዚሂ ያሉት ምንን ተንተርሰው ነው? አልቢድዐ ብሎ ማለት በሉጋው ካየነው መጀመሪያ ኢብኑ መንዙር የሚናገረው ሊሳን አልዓረብ ላይ ቅድም የምታስታውስ ከሆነ ኢብኑ መንዙር ሲናገር ኢስቲንባጥ የሚለው አንደኛው ትርጉሙ ነው ብሏል። ኢስቲንባጥ የሆነን ነገር ከነበረው ነገር አውጥቶ እንትን ማለት ነው። በሉጋው መልኩ ካየነው ይሄኛው ነው። በሸሪዓ መልኩ ደግሞ ቅድም ወደ ሻጥቢ ስንመለስ ምን ብሎ ነው ያስቀመጠው? ሻጥቢ ቢድዓ ብሎ ማለት በዲን ላይ ከዲን ጋር የሚስተካከል ነገር ኢኽቲራዕ ማድረግ ነው፣ አዲስ ነገር መፍጠር ነው። ሀል ዑመር ብኑ ኸጣብ ረዲየላሁ ዐንሁ ኢኽተረዐ ሰላተ ሌይል? ይህንን ጥያቄ ታመጣለህ። አሁን ዑመር ሰላተ ሌይልን ቢስሚላህ ብሎ አዲስ ነው የጀመረው? ላ አዲስ አልጀመረም። ነቢዩ ሰለላሁ ዐለይሂ ወሰለም የሰሩትን ራሳቸው ያደረጉትን ነው ደግሞ ያደረገው። ሐታ ሁኔታው በአጠቃላይ ከነቢዩ ጋር የሚመሳሰል ነው። በነቢዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ሰበብ ነበር፣ የሚከለክላቸው ሰበብ ነበር። ያ ሰበብ ሲነሳ ያን ነገር አደረገ። ስለዚህ ቢድዓ መሆኑ ሉጋው ነው እንጂ አበደን ቢድዓ ሸርዕያ አይደለም። ኒዕመቱል ቢድዐቱ ሃዚሂ የተባለበትም ቢድዓ ሉጋውያ ነው ለማለት ያክል ነው። ጀዛኩሙላሁ ኸይር። መርሐባ ሐቢቢ። አንድ ብዙ ነገሮች ናቸው ያነሳህልኝ። ሐዲሱ ላይ መመለስ አልፈልግም። ባይዘወይ በጣም ስለደከምንበት አንተም እንግዲህ እንድታነብ እድሉን መውሰድ ነው። እኔም እድሉን ወስዳለሁ ኢንሻአላሁ ተዓላ። እዛ ላይ አልመለስም። ሙኸሲስ ነው ሙኸሲስ አይደለም የሚለው ላይ መመላለስ አልፈልግም። ነገር ግን እስኪ ምን የሚል ነገር ላይ ነው እንትን ለማድረግ የፈለግኩት? ኢብኑ ዑመር ሃዲሂ ብለዋል ኢብኑ ዑመር ራሳቸው። እንደገና እዚህ ጋር ደግሞ ቢድዓ ወለው እስተሕሰነሁ ናሱ ብለዋል። በተግባራቸውን ብዙ ቢድዓዎችን ሰርተዋል ኢብኑ ዑመር። ከዚህ ጋር እንዴት አድርገህ ነው የምታስታርቀው ነበር ጥያቄ። እሱን አልመለስክልኝም፣ እሱን ትመልስልኛለህ ማለት ነው። ከዛ ውጭ ኢማሙ ሻፊዒ ተክሲስ አድርገዋል ወይ የሚል ነገር በተደጋጋሚ አንስተህልኛል። ኢማሙ ሻፊዒ ተክሲስ አድርገዋል። ተክሲስ ማድረግ ማለት ምን ማለት ነው? የመጀመሪያው ከሰለፎች ቢድዓን ዲፋይን ሲያደርጉ፣ ቢድዓን ዋዲሕ በሆነ አግባብ ዲፋይን ሲያደርጉ ለሁለት ከፈሉ። ሁለት የከፈሉት እኮ ቢድዓ አለ ብለው ነው። ቆንጆ ቢድዓ አለ፣ መጥፎ ቢድዓ አለ ብለው ነው። አይደለም እንዴ? ይሄ ማለት ተክሲስ አይደለም እንዴ? ኩሉ ቢድዓቲን የሚለው እኮ ለእሳቸው ዘንድ እኮ ኩሉ ቢድዓቲን ضላላ የሚለውን ይሄ ሳይጠፋቸው ቢድዓ በሁለት ይከፈላል አሉ የሼክ ሙዓዝ። ስለዚህ ኩሉ ቢድዓቲን በምን ከስሰውታል? በእነዚህ ባስቀመጥኩልህ ሶስት ሙኸሲሶች ከስሰውት ነው። ይህንን ደግሞ በነስ ደረጃ አምጣልኝ ካልክ ማምጣት እችላለሁ። የኢማሙ አሻፊዕይን ንግግር ማምጣት እችላለሁ ማለት ነው። ኢማሙ አልበይሃቂ ፊ መናቂብ ሻፊዒ ያስቀመጡት ነገር ነው። አክበረና አቡ ነስር ብኑ ቀታዳ አንበአና አቡ መንሱርን አልአዝሃሪዩ አንበአና አቡ በክርን ልእስማዒልዩ ሐደተኒ ሙሐመድ ብኑ ኢስሐቅ ብኑ ኹዘይመተ ሰሚዕቱ ሻፊዕየ የቁል ባይዘ በጣም በብዙ ሰነዶች አሉ። ቀውይ ናቸው። ምንም ማለት ላጉባረ ዓሌ ምን አሉ? አልሙሕደታቱ ሚነል ኡሙሪ ደርባን ያሉ። ሙሕደታት ማለት አዲስ የሚሰራ ነገር
ضرباني ሁለት አይነት ነገሮች ይሄ ባይዘው ዴፊኒሽን ነው ጃሚዑ ወማኒዑ የሆነ ዴፊኒሽን ነው ይሄ የኢማሙ ሻፊዒ ንግግር ማለት ነው ምን አሉ ما احدث ضرباني አሉ ما احدث يخالف كتابا او سنه او اثرا او اجماعا فهذه بدعه الضلاله ቢድዓ ሐቂቅያውን የመጀመሪያ መጡት በኋላ ሻጢቢ ቢድዓ ሐቂቅያና ቢድዓ ኢዳፊያ ብለው ከ800 ቀርን ላይ ለመከፋፈል የሞከሩትን ኢማሙ ሻፊዒ ቀድሞ አስቀምጠውታል የመጀመሪያው ቢድዓ አሉ ቢድዓ ሐቂቅያውን ወይም ضላላውን ሲያስቀምጡ ما احدث የመጣ ነው يخالف كتابا ቁርአንን የኸለፈ او سنه ወይንም ሐዲስን የኸለፈ او اثرا ወይም ደግሞ አሰርን የኸለፈ او اجماعا ወይንም اجماعን የኸለፈ فهذه بدعه ضلاله መጥፎ የሆነ ቢድዓ ነው አሉ አንደኛ ኩሉ ቢድዓቲን በዚህ መልኩ ወሰደው ማለት ነው አሁን ኩሉ ቢድዓቲን እንደተከሰሱት ካልከኝ ወማ احدث የመጣሉ ኢማሙ ሻፊዒ ቢድዓ ሐሰናን ሲናገሩ ማለት ነው ሚን الخير ከኸይር ነገር የመጣ لا يخالف شيئا የማይቃረን የሆነ ሚን ذلك ከላይ ያስቀመጥኩልህን አራቶቹን ፕሪንሲፕሎች የማይጋጭ ከሆነ محدثة غير مذمومة የማይወቀስ የሆነ ቆንጆ የሆነ ቢድዓ ነው አሉ ማለት ነው وقد قال عمر رضي الله عنه في قيام شهر رمضان نعمة البدعة هذه يعني ما أحدث مما لا يخالف شيئا مما ذكرت ማለት ነው እኔ بالله عليك አሁን የኢማሙ ሻፊዒን እንትን አመጣሁልህ አይደል ኢማሙ ሻፊዒን በላቸው ኢማሙ አልቀራፊን በላቸው ኢማሙ ዒዝ ብን ዓብድ ሰላም በላቸው ሌሎችም አኢማዎችን አብዛኛዎችን ኢማም አብደልበር ኢብን አብደልበር የኢማሙ ማሊክን እንግዲህ መዝሀብ ከሳቸው የተሻለ ማን ይረዳል ሐቢቢ እነዚህ ሁሉ አኢማዎች የሰይዱና ዑመርን ኒዕመቲል ቢድዓቱ ሀዲህን አምጥተዋል አቁለክ ይህንን ጥያቄ ውሰድልኝና ጊዜ ሲኖር አብራራለኝ ሰይዱና ዑመር ኒዕመቲል ቢድዓቱ ሀዲህ ሲሉ ሀዲህ ቺ ኢስመል ኢሻራ ወዴት ነው የምትመለሰው እንዴት ነው የምትረዳው ማለት እንትናቸውን እኔ እንዴት እንደ ኢማም ኢብኑ አብደልበርም እንደዛው እነ ኢማም ነወዊይም እነ ኢማም አቡ ሻማ ኦልሞስት ኦል በሚባል ደረጃ የሰይዱና ዑመር ንግግር ያመጣሉ ሉጋዊ ነው ማለት አልገባኝም ሐቂቃ ማለት ምን ማለት ነው ሉጋዊ ነው ማለት ስላልገባን አንዱ ይሄ ነው የምትወስድ ጥያቄ ሁለተኛው የልጃቸው የኢብኑ ዑመር ኒዕመቲል ቢድዓቱ ሀዲህ የሚል ሌላ ሪዋያ አላቸው ሁለቱ እንዴት አድርገን የምታስታርቀው ከዚህኛው ብላቸው ጋር ነው ቢስሚላህ ኡስታዝ ማለት ሙሴ ይሰማል አሁን ይሰማል እሺ ማሻአላህ ኒዕመቲል ቢድዓቱ ሀዲህ የሚል እንትን ጠቅሰህልኛል ወንድሜ አደም ባረከላሁ ፊክ ሰነዱን ታመጣልኛለህ ጀዛከላሁ ኸይር ወአሕሰነ አላሁ ኢለይክ ሰነዱን ታመጣልኛለህ የኒዕመቲል ቢድዓቱ ሀዲህ ማለት ነው ምክንያቱም ችግር ስላለብኝ ከሰነዱ ጋር ሰነዱን ታመጣልኛለህ ሌላኛው ደግሞ ኢማም ሻፊዒ እዚህ ጋር እንዲህ ብለው ተክሲስ አድርገዋል አልከኝ ቅድም ያወራኸው ሐዲትን ተክሲስ አድርገዋል ምክንያቱም ቅድም እንደተናገርከው ወንድሜ አደም እዚህ ጋር ዒልሚ የሆነ ነገር ነው እያወራን ያለ ነው ዒልሚ የሆነ ነገር ስታወራ ደግሞ ቃላቶችን መጠቀም ግዴታ ነው ቅድም አንተ ይህንን ሐዲት ጠቅሰክ ይሄኛውን ሐዲት ተክሲስ አድርገዋል ብለሃል መልካም የቱ ጋር ተክሲስ ያደረጉት ተክሲስ ያደረጉበትን ቦታ ታመጣልናለህ ጀዛከላሁ ኸይራ ከዚያ በኋላ ደግሞ አብዱላህ ብን ዑመር ብዙ ቢድዓዎችን ለራሱ ሰርተዋል ብለሃል ማሻአላህ ምን አይነት ቢድዓዎችን የሰራው የሚለውን ታመጣልናለህ በስተመጨረሻ ደግሞ ስለ ኢማሙ ሻፊዒ ጉዳይ እንመለስበት እስቲ ኢማሙ ሻፊዒን ጠቅሰሃቸዋል እዚህ ጋር البدعة ضرباني የሚል ነገር ተናግረዋል የሚል ምንድነው قال حدثنا الشافعي قال المحدثات من الأمور ضرباني أحدهما ما أحدث يخالف كتابا أو سنة أو أثرا أو إجماعا فهذه البدعة ضلالة فهذه بدعة الضلالة ودحيا وتملسن معناውን እንኳን ብንመለከት በደንብ አድርጎ የኔን ሐሳብ የሚደግፍ እንጂ አንተን የሚደግፍ አይደለም معناውን እንተው እስቲ ወደ ሰነዱ እንመለስ ወደ ሰነዱ ስንመጣ شوف ما أحدث ما يخالف كتابا أو سنة የሚለውን ضرباني የሚለውን ንግግር የተዘገበው ምንድነው ሰነዱ ላይ حدثنا أبو بكر الآجري حدثنا عبد الله بن محمد العطشي حدثنا إبراهيم بن الجنيد حدثنا حرملة بن يحيى قال سمعت محمد بن إدريس الشافعي يقول البدعة بدعتان بلو تناقل أيضا ينقر من ناقرهم حلية الأولياء وطبقات الأصفياء من الأولاد أبو نعيم الأصبهاني عبد الله بن محمد العطشي ما نوسي جمر
عبد الله بن محمد ما أنه سيجمع مكنياتهم خطيب البغدادي بتشانو تاريخ بغداد ميلو مسحفو لا عندهم دقمو سمعاني الأنساب ولا 8-7 مسحفو قالوا سمعاني مالتنا የሰምዓኒ መጽሐፍ ላይ እና የበግዳዲ መጽሐፍ ላይ ብቻ ነው የመጣው አብዱላህ ብን መሐመድ አልዓጥሺ። ሲጀመር አብዱላህ ብን መሐመድ አልዓጥሺ ሁለቱ ሲናገሩ የእሱ ሪዋያ ዘገቡ እንጂ ተዕዲል አላደረጉት፣ ጀርሕ አላደረጉትም። ዝም ብለው ከእሱ ሪዋያ ወሰዱ እንጂ። ሰምዓኒ እና በግዳዲ ደግሞ ሁለቱ የእነሱ ሪዋያ ለምሳሌ ያክል አሁን ቡኻሪ የሆነን ሰው ሪዋያ ዘገበ ብለው ማለት ተዕዲል ነው፣ በተዕዲል ደረጃ ነው የሚወሰደው። የበግዳዲ እና የሰምዓኒ ደግሞ በዛ ደረጃ የሚወሰድ አይደለም። ስለዚህ ያለው ነገር ምንድን ነው? ጀርሕም ተዕዲል እነሱ ካልጠቀሱ አብዱላህ ብን መሐመድ አልዓጥሺ የሚባለው ችግር እንዳለበት መታወቅ አለበት ማለት ነው። ስለዚህ አሁን ወንድማችን አደም ያነሳው ምንድን ነው? ኢማም ሻፊዒ እንደዚህ ብለዋል ብለሃል። ኢማም ሻፊዒ የሚናገሩት ነገር በአጠቃላይ ሙልዚም ነው ብለህ ታስባለህ አንተ? ኢማሙ ሻፊዒ ተቅሲም የሚያደርጉት ነገር በአጠቃላይ ሙልዚም ነው ብለህ ታስባለህ? ምክንያቱም ይሄ ኢጅቲሃዳቸው ነው። ከእነሱ በፊት የነበሩ ዑለሞችን ጠቅሼልሃለሁ። ሰሓቦች ቢድዓን የሚረዱበትን መንገድ በግልጽ ጠቅሼልሃለሁ። ሰሓቦች ሁሉም የጠቀስኩላችሁ በአጠቃላይ ቢድዓ መሰራት እንደሌለበትና ሙሉ በሙሉ ክልክል እንደሆነ ኩሉ ቢድዓትን በሚለው የነቢዩን ሰለላሁ ዐለይሂ ወሰለም ንግግር እንደ ኢማሙ ሻፊዒ ተክሲስ አድርገው ለይተው ሳይሆን እንደዛን ያደረጉት። ሌላኛው ደግሞ ቅድም እንደነገርኩ ተክሲስ ያደረግከው ነገር ተቅሲም ነው እንጂ ያደረጉት እሳቸው ሐዲሱን አይደለም እንደ ሙኸሲ አድርገው የተናገሩት። እንዲሁም እንደ ማስረጃ አድርገው የጠቀሱትን ብትመለከት ወደ ምሳሌው ስትመለስ የዑመር ብን ኸጣብ ረዲየላሁ ዐንሁ ነገር እኮ እንደ ምሳሌ የሚያነሱት የተራዊሑን ነገር ማለት ነው። የተራዊሑን ነገር እንደ ምሳሌ የሚያነሱት ከሆነ ደግሞ የተራዊሑ ነገር በራሱ ባሕት ያሻዋል። ወደ ተራዊሑ ነገር መግባት እንችላለን። ምክንያቱም ተራዊሑ ሲጀመር ከስር መሰረቱ ነቢዩ የሰሩት ቅድም ተናግሬያለሁ። ነቢዩ የሰሩት ነገር ነው። አንዳችም የተጨመረ ነገር የለውም። በነቢዩ ዘመን መሰራት አይችልም ነበር። ምክንያቱም በነቢዩ ዘመን የሚሰራ ከሆነ ዋጅብ መሆኑ ይፈራልና። ስለዚህ ምን ተደረገ? እሳቸው ካለፉና የሚፈራው ነገር በአጠቃላይ ከተገፈፈ በኋላ ምን ተደረገ ማለት ነው? እንደ አዲስ ዑመር ረዲየላሁ ዐንሁ አኖሩት ሱናቸውን። ስለዚህ ያንን ነገር ቢድዓ ብሎ መጥቀስ ከሉጋ አንጻር ከሆነ ነው እንጂ እንዴት ነው? በምን ሚዛን ነው? እስቲ ይሄን ነገር መልስልኝ። በምን ሚዛን ተወስዶ ነው ነቢዩ የሰሩት ነገር ነቢዩ ያደረጉት ከሰሃቦች ጋር እንዴት ተደርጎ ነው ኒዕመቲል ቢድዓቱ ተብሎ የሚጠቀሰው? ሰነዱን እንዳትረሳ። አንደኛ ነገር ሰነዱን ታመጣልኛለህ። ኒዕመቲል ቢድዓቱ ሀዚህ የሚለውን صحاውን ከضعፉ ማለት ነው። ከዚያ ደግሞ ኢማሙ ሻፊዒ ሐዲሱን አይደለም ተክሲስ ያደረገ የሚለውን ትወስድልኛለህ። ሌላው ደግሞ እዚህ ጋር እንደጠቀስኩት እንዴት ተደርጎ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰሩት ነገር ቢድዓ ሊባል የሚችለው? ጥሩ ያ ጀማ ቆይ አንድ ጊዜ እዚች ጋር ቆም እናድርገው። አሁን የጥያቄና መልሱ መምጣት ስላለበት እንደኔ አሁን እዚህ ባላችሁበት ሁለት ዙር ልስጣችሁ ማለት 5 ደቂቃ እያደረጋችሁ ለኡስታዝ ሙሐመድ ሁለት እንደዛ አድርጉትና ሁለቱን ዙር ከጨረሳችሁ ከተመላለሳችሁ በኋላ 2 ደቂቃ ወይ 3 ደቂቃ የመዝጊያ አረፍተ ነገር እሰጣችኋለሁ። ትዘጉና በዛ ከዛ በኋላ ቀጥታ የሚሆን ምንድነው ወደ ጥያቄና መልስ እንገባለን ማለት ነው። ሰውን አስገብተን ጥያቄዎችን እንሰማለን። ምን ትላላችሁ? ይቻላል። ችግር የለውም። እሺ፣ ስለዚህ 5 ደቂቃህን ኡስታዝ አደም ጀምር። ቢስሚላህ። መርሐባ ወንድሜ ሙዓዝ፣ ሐቂቃ በጣም ትልቅ ተድሊስ ነው እየሰራህ ያለው። እዚሁ ፊት ለፊት ተቀምጬ በደቂቃዎች ውስጥ እኔ መናቂብ ሻፊዒ የኢማሙል በይሀቂን ሰነድ ነው ያመጣው። አንተ ደግሞ ሌላን ሰነድ ፈጥረህ ነው ገሌ ደካማ ነው እያልከኛል። እኔ ሁሉም ሑፋዝ የሆኑበትን ሑፋዞች ያወሩትን ሰነድ ነው ያመጣውል። አሁንም ከነገጹ ላስታውስህ መናቂብ ሻፊዒ የሚለው ለአቢ በክሪን አሕመድ ኢብን ልሑሰን ልበይሀቂ ኢማም ናቸው፣ ሐፊዝ ናቸው። የእሳቸውን ሰነድ ነው ያመጣሁልህ። ቁልቱ ይላሉ እሳቸው ወልሙሕደታቱ ሚነል ኡሙሪ ዓላ ማ አኽበረና ሙሐመድ ብኑ ሙሳ። ወስደ ሰነዳቸውን ቼክ አድርግ። ዓላ ማ አኽበረና ሙሐመድ ብኑ ሙሳ ኢብኑ ልፈድል ቃለ ሐደተና አቡልዓባሲ አልአስም ቃለ ሐደተና ረቢዕ ብኑ ሱለይማን። 3 ሰው ነው ያለው። ሱለይማን ብኑ ረቢዕ ሐደተና ረቢዕ ብኑ ሱለይማን የኢማሙ ሻፊዒ ጸሐፊ ናቸው እንደሚታወቀው ከትልልቅ ደረሶቻቸው መካከል። በቃ ኸላስ እነዚህ ናቸው። በጣም ግልጽ የሆነ ነገር ነው። የትኛውን ሰነድ አንተ ናዚል የሆነን ሰነድ ሌላ አምጥተህ እንትን ባታደርገው ጥሩ ነው። ከዛ ይሉና ሐደተና ሻፊዒዩ ቃለ አልሙሕደታቱ ሚነል ኡሙሪ ደርባኒ፣ የቅድሙን ነገር ማለት ነው። አሐዱሃ
ما أحدث يخالف كتابا أو سنة أو أثرا أو إجماعا فهذه البدعة الضلالة. والثانية ما أحدث من الخير لا خلاف فيه لواحد من هذا وهذه محدثة غير مذمومة እያሉ ከዛ የሰይዱና ዑመርን እንትን አምጥተዋል ማለት ነው በዚህ ሰነዳቸው። እና ይህንን ሰሒህ የሆነ ሰነድ አምጥቼልህ አንተ ሌላ ሰነድ ሄደህ ያመጣህበት አግባብ ልክ አይደለም። ምናልባት መጽሐፉን ከፈለከው መናቂብ ሻፊዒ ለልኢማም አልበይሃቂ 469 ገጽ ላይ ያለ ነው። ራሱን መጽሐፉ ላይ ነው ከፍቼ እንትን ያደረኩ። ከዛ ውጭ የኢማሙ ሻፊዒ ተክሲስ ያደረጉበትን መንገድ ነግሬሃለሁ። እኔ እንግዲህ አይማዎቻችን አይ አልደረሳቸውም ሐዲሱ ከሆነ እሱ ያንተ እንትን ነው የሚሆነው። ከዚያ ውጭ እኔ ጥያቄ ጠይቄህ ነበረ እኮ